በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበራችሁ ኦርቶዶክሳውያን ሁላችሁ በመላው ዓለም የምትገኙ እናት አባቶች፣ ወንድሞች በእግዚአብሔር እግዚአብሔር ስም እንደምን ዋላችሁ? እንደምን አደራችሁ? እንደምን እስከ ሰዓት ድረስ ቆያችሁ? አሜን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። የ2018 እንግዲህ 40ውን ጾም እየጨረስን ሰሞነ ሕማማት ላይ እንገኛለን። ትንሽ ቆየት ብያለሁ አይደለም? በዩቲዩብ ከመጣሁኝ ለመጨረሻ ጊዜ ምናልባት ጥቅምት 28 የዚህ የተሳቱ ቅዱሳን ከዛም በፊት እንጂ ጥቅምት 28 የአባ ሊቃኖስ በዓል ማነው የአባታችን የአቡነ ይምዓታ በዓላቸው ጊዜ መሰለኝ የመጣሁት የመጨረሻ ጊዜ ዩቲዩብ ላይ። ከዛ በኋላ እንግዲህ ህዳር 29 ላይ ለአባ ሊቃኖስ በዓል የተሳቱ ቅዱሳንን ገድል ደግሞ አሳትመን ስናስረክብ እመጣለሁ ብዬ ነበር፣ አልቻልኩም። በቴሌግራም ግን የተለያዩ አጠር ያሉ ሪከርዶችን እያስቀመጥን መልእክት እዛ ላይ እናስቀምጣለን፣ እኔም ዲያቆን ዮርዳኖስም እና ስለዚህ አማራጩ አሁን ዩቲዩብ ላይ ይሄ የጽሁፍ ስራዎቹ ትንሽ ያሉብን ጫናዎች ከበድ ስለሚሉ ዩቲዩብ ላይ እንደ በፊቱ በየጊዜው ቶሎ መምጣቱ ላይ መች ይችላል እና ትንሽ መልእክቶች እንደዚህ የገድላት ህትመት እና ተያያዥ ጉዳዮች ላይ እንደዚህ መልእክቶች ሲኖሩ ቴሌግራም ላይ መልእክት እናስቀምጣለን። እኔ በተለይ ዩቲዩብ ላይ ብዙ ጊዜ አልገባም፣ ቴሌግራም ላይ ግን መልእክት ብዙ ጊዜ ያስቀምጣለሁ እና ምናልባት ቴሌግራሙ የሌላችሁ አሁን በዚህ በዩቲዩብ ብቻ የምታደምጡ አላችሁ። ስለዚህ አማራጩን የቴሌግራሙን አማራጭ መጠቀም ጥሩ ነው። እዛ ላይ ብዙ መልእክቶች ይተላለፋሉ። ለምሳሌ የተሳቱ ቅዱሳን ገድል መታተሙን ያልሰማ አለ። እንዲሁ ከአረቡ ዓለም ያላችሁ እህቶች፣ እንዲሁ ከመላው አውሮፓ፣ ከአሜሪካ፣ ከሰሜን አሜሪካ፣ አውስትራሊያ እየደወላችሁ እንደ 9 ቅዱሳን ገድል ታተመ እንዴ ያላችሁ ጠይቁኛላችሁ። እዚህ ዩቲዩብ ላይ መተን ስላልተናገረን ያው በዩቲዩብ ብቻ ስለምታዳምጡ። ቴሌግራም ላይ ግን ከህዳር 29 ጀምሮ ገድሉ ታትሞ ለየገዳማቶቹ ተከፋፍሎ እዚህ አዲስ አበባም እየተሸጠ ኦልሞስት ገድሉ እንደውም እያለቀ ነው። ገዳማቱም ተከፋፍሎ እንትን ብለውታል እና የሚቀሩትም እየወሰዱ ነው። ለ9ኙም ቅዱሳን ተከፋፍሏል እና በጣም በትልቁ መጠን ታትሞ ተሰራጭቷል እና እናንተ መታተሙንም አልሰማችሁም። አንዳንዶቻችሁ ይደውላችሁ በቀጥታ ስልኬ ስጠይቁኝ ስለነበረ በተለይ ይህን 2 ቀን እንኳን ከአውስትራሊያ እንዲሁ ከአውሮፓ ብዙ ወንድሞች ደውላችሁልኛል እና መልእክቶች ቴሌግራሙ ላይ ስለሚከታተሉ ቴሌግራሙን እንትን ብታደርጉ ጆይን ብታደርጉ የኔንም የዲያቆን ዮርዳኖስንም ቴሌግራም ተከታተሉና እዛ ላይ መልእክቶች ይተላለፋሉ። ገድላት ህትመትና መጽሐፍቶችን በተመለከተ ከዛ በኋላ መሰረተ እምነት የሚለው እነዚህ 5ቱን አዕማደ ምስጢር በአንድምታ የሚያብራራ ግዕዝና አማርኛ ሆኖ በአንድምታ ሆኖ 5ቱን አዕማደ ምስጢር በጣም በጥልቀት የተዘጋጀ በጣም ምርጥ መጽሐፍም እንደዚሁን ያዘጋጅቼ 5 የተለያዩ ብራና አንድምታ መጽሐፎችን በአንድ አድርጌ አሳትሜው በ1500 ብር እየተሸጠ ነው ገበያ ላይ። ከዛ በኋላ ብዙ ነገር አልፏቸዋል ላችሁ ፈልጌ ነው እና አሁን ደግሞ 2 ትልልቅ ስራዎች አሉ እጄ ላይ። 3 ናቸው። አንዱ ተሰርቶ አልቋል፣ 2ቱም እያለቁ ናቸው። የገዳማት ስራዎች አሉ። ከዚህ በኋላ የ13 ቅዱሳንና ድርሳነ እግዚአብሔር አብ የሚል ሰምታችሁ ታውቃላችሁ? መልካ እግዚአብሔር አብ አለ፣ መልካ ጉባኤውም ላይ አለ፣ መልካ አማኑኤል አለ። ግን ድርሳናቸው ደግሞ አለ። ድርሳነ እግዚአብሔር አብ፣ ድርሳነ አማኑኤል ተብሎ ደግሞ አለ። ያ ድርሳን መጥቷል እኛ ጋር ከሌሎች ቅዱሳን ገድል ጋር አንድ ላይ ታትሞ በቅርቡ ይወጣል። እንዲህ አይነት ስራዎች ያልፏችኋል እና ቴሌግራሙን ተከታተሉ ለማለት ነው ባጭሩ። አሁን የመጣሁት እንኳን ያው የጌታችንን መከራ መስቀሉን እንደው ለማዘከር እንኳን አደረሳችሁ ለማለት ነው። ዛሬ ማክሰኞ ነው እንግዲህ ይሄን ሪከርድ ያደረኩት። ስለዚህ እስከ አርብ ድረስ ባለው ነገረ መስቀሉን መድኃኔዓለምን ሕማሙን
የሚናገሩ መጽሐፍት ድርሳናትን ገድላትን እያወሳሳን ትንሽ ቆይታ እንድናደርግ ነው የመጣሁት ዛሬ ካለኝ ጊዜ ላይ። ስለዚህ ወደ ነገር ህማሙ እንመለሳለን። ስለዚህ የቴሌግራም ሊንኩን እዚህ ዩቲዩብ አስተያየት መስጫው ላይ ያስቀምጥላችኋለሁ። ወደ ቴሌግራም ግቡ። ጊዜ ካገኘው ደግሞ እመጣለሁ። ለምን ዩቲዩብ ላይ መተን አሁን ይህን ሪከርድ አደረግኩኝ። ከዛ ይህን ሪከርዱን አውጥቼ ኤዲት ማድረግ አለብኝ። ከዛ እንትን ማድረግ አለው የራሱ ዩቲዩብ ላይ ሲጫን የሚደረጉ ነገሮችና በትንሹ እንግዲህ ወደ 2 ሰዓት ተኩል ወይም 3 ሰዓት ያህል ያስፈልጋል። በእነዚህ 3 ሰዓት ያህል ደግሞ ቢያንስ 10 እና 15 ገጾች ጽሁፎችን ኤዲት ማድረግ፣ ማረም፣ ማስተካከል ምናምን ይቻላል እና አሁን ይሄ እንደ በጣም ይሄ ጥፋት ጊዜ ላይ ነው ያለነው እና ነገ ምን እንደሚፈጠር አናቅም። ስለዚህ ቶሎ ቶሎ ብለን ለትውልድ የሚተርፍ ስራዎችን እየሰራን ቶሎ ብናልፍ ይሻላል። ይህንን ግንዛቤ ውስጥ አስገቡ። ሁሌም እንደምለው ይሄ ሶሻል ሚዲያው ላይ ጥገኛ ሆናችሁ ክርስትናችሁንም እዛው ላይ አገልግሎታችሁንም እዛው ላይ መሰረት ያደረጋችሁት ወንድሞች፣ በተለይ በውጭ ዓለም ላይ ያላችሁ ይሄ በየስልኮቻችን የምንይዛቸው ነገሮች እዛ ላይ እንደው ዲፔንድ ባንሆን፣ በተለይ የሶፍት ኮፒ እንደዚህ ስብከቶች ወደ መጽሐፍት ተመለሱ። ባጭሩ ወደ ድሮ ወደ አባቶቻችን ዘመን ስናነብ 5ቱም ህዋሳቶቻችን ይተባበራሉ። አይናችን ያያል፣ ድምጹን ጆሮዋችን ይሰማዋል፣ እጃችን ይዳስሰዋል፣ አይምሮአችን አናላይዝ እያደረገው ይሄዳል እና አይምሮአችን ውስጥ ተቀርጾ ይቀራል። አሁን ትንሽ እኛም በእምነት ጸንተን የምንኖረው አባቶቻችን የሚያስተምሩን እኮ ድሮ ጉባኤ ቤት ሲማሩ እኮ በእጅ እየጻፉ ነው አባቶች ተምረው። ያንን በእጅ ሲጽፉት የያዙትን ነገር ነው አሁን እኮ ለእኛ የሚያስተምሩ። እንደ ዛሬ እስቲ አሁን እናንተ የፈለጋችሁት እንደው ከሌ ጥሩ ሰባኪ ነው ብላችሁ የምትሉትን ጥሩ ሰባኪ ስብከቱን ዩቲዩብ ላይ ስሙት። በቃ ሰምታችሁ አድንቃችሁ ወይ ለጊዜው መልእክቱን ወስዳችሁ ታልፋላችሁ። የዛሬ ሳምንት ምን ተማርኩ ብላችሁ ያን ነገር ማስታወስ ብችሉ የለም፣ ውስጣችሁ የለም፣ አይቀርም ውስጥ። ለጊዜው ሰምታችሁ የዛ ሰው ተከታይ አድርጓችሁ ነው የሚያልፈው እንጂ ምንም ውስጣችሁ የሚቀር ነገር የለም። ይሄ የማንበብና የማየት እንትኑ አንደኛ የቴክኖሎጂውም ሆን ተብሎ የሰዎችን አይምሮ በተለይ ቲክቶክ የሚባል ፕላትፎርም የትውልድ አይምሮ ማጨንቀሪያ አንድ ፕላትፎርም ሆኖ ነው የመጣውና አንደኛ በተለይ ሶሻል ሚዲያው ላይ አሁን ክርስትና በከፍተኛ ሁኔታ መንፍቅና እየተስፋፋበት ነው ያለው። ሻሽ ጠምጥመው መስቀል ይዘው ካባ ደርበው ሊቀ ሊቃውንት የሚል ስያሜ ይዘው ወጥተው መንፍቅና ሲያቀረሹ ነው ብለው የሚያድሩት ሚዲያው ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ፣ ምኑ ላይ እና ደግሞ ፐርፐዝሊም ሶሻል ሚዲያውን ተጠቅመው መንፍቅና ማስፋፋት የሚለው አካሄድ በሰፊው ነው። እስከ ዛሬ ድረስ ጠንካራ የሆኑ ሰንበት ትምህርት ቤቶች እንደ ማህበረ ቅዱሳን ያሉ ትልልቅ ጠንካራ ማህበራት መንፍቅናን የታገሉበት መንገድ አለ። በጽሁፍ፣ በጋዜጣ፣ በመጽሔት ለመንፍቅናቸው መልስ የተሰጠ በየክፍለ ሀገሩ በየገጠሩ ብዙ የሩጫ ስራ ይሰራ። አሁን ያ ሁሉ ድካም ቀረ። በቃ ስልክ ከፍቶ ሰው መንፍቅና መጠጣት ይችላል። ያ ልክ ይሄ ሶሻል ሚዲያ ላይ ደግሞ አብዛኞቻችሁ ይሄ ክርስትናውን ከዛ መነሻነት ልትማሩ ትፈልጋላችሁ። በጣም ሪስክ ነው፣ በጣም አደጋ ነው። ስለዚህ አባቶቻችንን እምነት እውነተኛውን ክርስትና የምንረዳው መጽሐፍቶችን አይተን ነው እና ወደ መጽሐፍት ተመለሱ። ስልኮቻችሁ ላይ ያሉ በሶፍት ኮፒ ያሉ የቤተ ክርስቲያን ቀደምት መጽሐፍትን ወደ ሀርድ ኮፒ ቀይሩ። ፕሪንት አድርጋችሁ አስደጉሳችሁ አስጠርዛችሁ ያዙ። የዚህ ዘመን ቴክኖሎጂ የሆነ ወቅት ላይ ምን እንደሚሆን አናውቀውም እና እንደው ጥንቃቄ እንድናደርግ ለማለት ያህል ነው። እንደው በዚሁ እንትኑ ስለመጣልኝ ነው። ስለዚህ የቴሌግራም እንትኑን አስቀምጥላችኋለሁ ሊንኩን ኮሜንት ላይ። በቴሌግራም ግቡ። ዲያቆን ዮርዳኖስም እንደዚህ ከገርላት ህትመት ጋር በተገናኘ ያሉ መልእክቶችን እሱም ያስተላልፍላችኋል። በሱ ቴሌግራም ተከታተሉ። ስለዚህ ወደ መድኃኔዓለም ህማማቱ ነገር እንመለሳለን። እንዴት ተብሎ ይነገራል? በእውነት ኦርቶዶክሳውያን
እንደ አንድ ነገር ልባችንን ሞልተን አፋችንን ሞልተን በሙሉ ልባችን የምንናገረው አንድ ነገር አለ። ሁሌም ቢሆን እንደ ከአይምሮ የማይጠፋው አንድ ንግግራቸው የመጋቢ ሐዲስ እሸቱ አለማየሁ አንዳንድ እንትኖቻቸው ላይ ያው ቅር የሚለኝ አካሄዶቻቸው ቢኖሩም ንግግሮቻቸው ግን ምንድነው እኛ ኦርቶዶክሳውያንን የሚሏት ነገር አለች። ባገኟት አጋጣሚ ሁሉ ይናገራሉ። ምንድነው እኛ ኦርቶዶክሳውያንን ይላሉ። ክርስቶስን ለመስበክ ከኢትዮጵያ በተለይም ደግሞ ከእምነትም ኦርቶዶክስ ከሀገርም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ ከሷ በላይ ክርስቶስን የሚሰብክ የለም። ይህን አፋችን ሞልተን ነው የምንናገረው። እዩት ስርዓቷን እስቲ ክርስቶስን የምትሰብክበትን መንገድ። አሁን ሰሞነ ሕማማት ብለን ወይም አብይ ጾም ብለን 40ውን ቀን የክርስቶስን መከራ ስናስብ የተለየ አጽንኦት ሰጠችው እንጂ 365ቱን ቀናት ሙሉ የክርስቶስን ሕማም እያሰብ እንድንኖር የምታስተምር ህይወቱን የክርስቶስን ህይወት እኛ ህይወታችን አድርገ ነው እንድንኖር በተግባር የምታሳየን ናት ቤተ ክርስቲያን። ሌሎቹ ክርስቶስን በአፋ ያውቁታል፣ ያወሩታል፣ ይሰብኩታል፣ ስለ ክርስቶስ ይናገራሉ፣ ስለ ክርስቶስ ይሰብካሉ። ጌታ እያሉ በልባቸው ሲጮሁ ሚዲያው ላይ ወጥተው ሲያራግቡ ምናምን ክርስቶስን የሚሰብኩ ስለ ክርስቶስ የሚታመኑ ይመስላል። በፍጹም ናስቲ ስለ ክርስቶስ ዋጋ ክፈል ተብሎ መከራ በሰውነት መከራ የሚቀበሉበት ነገር ቢፈጠር ዞር ነው የሚለው አባቴ። የለም የጴንጤ ሰማዕት አይታችሁ ታውቃላችሁ? እኔ ይቻላል እንደው ካለም ምናልባት እንደው ልቦናው ወደ እውነተኛው ክርስቶስ የተጠጋ ለንስሐ የተዘጋጀ ከሆነ ብቻ ነው። በስሙ ይነግዱበታል፣ በስሙ ይጨፍራሉ እንጂ እውነተኛውን ክርስቶስን ያውቁትና እሱም በወንጌሉ እንደነገረን በመጨረሻው ዘመን አላቃችሁም ብዬ እዛ ማቴዎስ 7 ላይ ያለ አይደለ? በደንብ ይዩት። በመጨረሻው ዘመን ብዙዎች በስመ ተአምራት አላደረግንም ብለው ይልኛል፣ እኔ ግን እናንተ አመፀኞች ከኔ ወግዱ ብዬ ፈርድባቸዋለሁ ይላል። በእውነት እንዴት አስፈሪ ቃል ነው! በክርስቶስ አላውቃችሁም ዞር በሉ ተብሎ ሁሩምኔ ከሚላቸው ኃጥአን ጋር መደመር በክርስቶስም እንግዲህ በስሙ እኮ ሙት እስከ ማስነሳት የሚደርስ ሊሆን ይችላል። ተአምራት አድርጓል በስሙ፣ ሙት አስነስቷል በስሙ። አያሳዝንም? ግን መጨረሻ ላይ አላቀህም መባል በክርስቶስ በዚህ ልክ እንደው ያለው ሁኔታ ግን ይሄ ነው እና ሌሎች ጌታችን ኢየሱስ ክርስቶስን ስሙን ይጠሩታል። ኦርቶዶክሳዊት ቤተ ክርስቲያን ግን ህይወቷ አድርጋ ትኖራለች። ልጆቿ ኦርቶዶክሳዊ ልጆቿም የክርስቶስን ህይወት እንዲኖሩት ታደርጋለች። ልዩነቱ እኛ እንኖረዋለን በእውነት ስጋውን በልተነው ደሙን ጠጥተን እሱ በእኛ ላይ በእኛ ኑሮ እኛም በሱ ኖረን ከሱ ከክርስቶስ ጋር ተዋህደን የመከራው ተሳታፊ ሆነን ሁሌም ቢሆን ቤተ ክርስቲያን እንኳን ስናይ ቀና ብለን ቀራኒውን እንድናይ ያን እዛ ጋር የተሰቀለውን ክርስቶስ እንድናስብ ያቺ የሰጎን እንቁላል እንኳን አርጋ ስብከቷ ሁሌም ቢሆን ወደ ቀራኒው ላይ እንድናይ የሰጎን እንቁላሏን ለአፍታም ቢሆን አይኗን ዞር ካረገችበት እንቁላሉ ይበላሻል። ያ የሰጎን እንቁላል ቤተ ክርስቲያን አናት ላይ ይቀመጣል። ከክርስቶስ ሕማምና መከራ ሞት ማሰብ ዞር ባላችሁ ሰዓት ዓለም ይዛችሁ ትጠፋለች፣ ዲያብሎስ ማርኮ ይወስዳቸዋል ስትል ቤተ ክርስቲያን ያችን የሰጎን እንቁላል የጉልላቷ ጫፍ ላይ መስቀሉ ላይ ታረጋለች። ሁሌም ቢሆን አይናችሁ ከክርስቶስ መከራ አይለይ ነው። ስለዚህ ይሄ እንደ አብይ ጾም ሲመጣ ብቻ የክርስቶስን መከራ ምናስብ አድርገንም እንዳናየ ብዙዎቻችን እንደው ትንሽ ንቃተ ህሊናችንን እናስተካክል ይገባል እና በተለይም በዚህ ሰሞነ ሕማማት ብለን የአብይ ጾምን የመጨረሻ ሳምንት ይህንን 5ቱን ቀን ብቻ ምናስብ እንዳይመስላቸው ሌሎቹ እኛም ጋር እንደዛ በየዋህነት የሚመስላቸው ስላሉ 365ቱም ቀን ሙሉ የክርስቶስን ሕማም መከራውን እያሰብን አባቶቻችን እንዳሉት በእውነት እና አቡነ ተክለ ሃይማኖት እነ እስትንፋሰ ክርስቶስ ምንድን ነበር ጸሎታቸው? የመከራ ተሳታፊዎች ስላደረከን እያሉ ምስጋና ሲያቀርቡ የነበረው በእውነት እንደውም ገሩ ላይ ላንብብላችሁ። እስትንፋሰ ክርስቶስ ገር ላይ ስለ ክርስቶስ መከራ የተጻፈውን ምሳሌ ከእኛ ጋር መከራን ስለተቀበልክ እኛም ካንተ ጋር መከራን እንቀበላለን
በመስቀል ላይ የተቀበልከው የመከራ ተሳታፊዎች አድርገህናልና ይላል። ሁሌ ይጠቅሳታለች ቃል። ተመልከቱ እንዴት ደስ የሚል አገላለጽ ነው። ከኛ ጋር መከራን ስለተቀበልክ እኛም ካንተ ጋር መከራን እንቀበላለን። በመስቀልህ የተቀበልከው የመከራ ተሳታፊዎች አድርገህናልና። ቅዱስ ጳውሎስ ክርስቶስን በሞቱ ልመስለው እወዳለሁ ያለውን ነው አባታችን እስትንፋሰ ክርስቶስ ደግሞ በዚህ ልክ የገለጹት። እና ክርስትና የክርስቶስን ህይወት አድርጎ መኖር ነው። መከራውን መሳተፍ ነው። በመከራው ስንመስለው በትንሳኤው ደግሞ እንመስለዋለን። በእውነት በዚህ ዓለም ሳላችሁ መከራ አለባችሁ ነው ያለን። መከራው የዓለም መከራም እንዳለ ሆኖ ግን ደግሞ በስጋችን የምንቀበለው መከራም አለ። በእውነት ሞቱን አስበን ሕማሙን አስበን ሁሌም ቢሆን ያችን 50 ቀን ደግሞ ትንሳኤውን አስበን አሁን በዓለ 50 ይመጣ የለ ትንሳኤውን አስበን በትንሳኤ እንግዲህ ክርስቶስ የሰጠንን ያወረሰንን ርስት መንግስተ ሰማያትን የምናስብባት ናት። ደግሞ ያቺ 50 ቀን ከዛች 50 ቀን ውጪ ሙሉ ከ50 ቀኗ ውጪ ግን ሙሉዋን አመቷን ሙሉ እንዳለ የክርስቶስን መከራ ነው የምናስበው የሚለውን እንድታስቡት ነው። በመስቀል ላይ መከራ ለተቀበሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባል። የጌቶች ጌታ የንጉሶች ንጉስ ጌታ ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባሃል። በታላላቅ ችንካሮች ይቸነክሩ ዘንድ ለእኛ ስትል የወደድክ መድኃኔዓለም ክርስቶስ ሆይ ዛሬም በፍቅርህ ትቸነክረን ዘንድ እንለምንሃለን። ከእኛ ጋር መከራን ስለተቀበልክ እኛም ከአንተ ጋር መከራን እንቀበላለን። በመስቀል ላይ የተቀበልከው የመከራ ተሳታፊዎች አድርገህናልና በመከራ ስለመሰልንህ እንዲሁ በጌትነት በምትመጣበት ጊዜ በዕለተ ምጽአት ከአገልጋዮች ከቅዱሳን ጋር ክብርን አድለን። መሐሪ የሆንክ አምላክ ሆይ ይቅር በለን። ቸር አምላክ ሆይ ይቅር በለን። የበደለኞቹን የእኛን ኃጢአት ይቅር በል ይላል ገድለ እስትንፋሰ ክርስቶስ ላይ። ስለዚህ ቅዱስ ጳውሎስም እንዳለው ይሄ ቃል ቅዱስ ጳውሎስ በተደጋጋሚ በብዙ ቦታ ጠቅሶታል። በብዙ ቦታ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንዲመስለው እመኛለሁ ይላል። ቢሆንልኝ በሞቱ ልመስለው እመኛለሁ አለ። መጨረሻው የክርስቶስን ሞት በሞቱ ሞቱ መስሎ ይህን ምኞቱን ፈጸመው ቅዱስ ጳውሎስ። በእውነት አንገቱን እስከ ተሰይፎ ለክርስቶስ ፍቅር የክርስቶስን ሞት ተካፍሎ ክብሩንም ደግሞ ተካፍሏል። በእውነት የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል እንዳለው ደግሞ በክርስቶስን መከራ ተካፍሏልና በሌላኛው መልእክቱም እንደ ቅዱስ ጳውሎስ ክርስቶስን ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ነው የሚለውና ኦርቶዶክሳዊ ቤተ ክርስቲያን ብቸኛ የክርስቶስ መንግስት መውረሻ ናትና እንዳልኳችሁ ነው። ሌሎቹ ስሙን ይጠሩታል፣ እሷ ህይወቱን ትኖረዋለች። አየሩን ሞልተውት ስለ ጌታ ጌታ ሲሉ እውነት ይመስላሉ እንዲሁ በአፋ ሲታዩ ውስጡ ግን ባዶ ነው። እና ስለ ክርስቶስ አፏ ሞልታ በትክክል መናገር ማስተማር የምትችለው ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻና ብቻ። በእውነት አንድ ባይኔ ያየሁትን ነገር ልንገራችሁ። የዛሬ ዓመት እዛች ቅድስት ምድር ቀራኒዮ ኢየሩሳሌም የሄድንበት ወቅት ለጰራቅሊጦስ በዓል ነበር እና የጰራቅሊጦስ በዓል የሚከበርበት ቦታ ራሱ መንፈስ ቅዱስ ለሐዋርያት የወረደበት ቦታ ላይ ትልቅ ቤተ መቅደስ አለ። እዛ ቤተ መቅደስ ውስጥ እንግዲህ ዓለም ላይ ያሉት አብያተ ክርስቲያናት የየራሳቸው አየር ሰዓት አላቸው የሚያገለግሉበት እና ቀደም ብለን ሄደን የካቶሊኮቹም የሌሎቹም ምስራቅ ኦርቶዶክሶች እንደዚሁ እነዚሁ የኦሪየንታል አብያተ ክርስቲያናት ኦርቶዶክሳውያን የየራሳቸው ሰዓት ተመድቦላቸው በዛ ሰዓት በታላቸው ሰዓት የየራሳቸውን የበዓል ሴሬሞኒ ያቀርባሉ እዛ ጋር። ልኬኛ ሲመጣ እንዴት እንደሚለይ ኦርቶዶክሳውያን በእውነት እዛ ጋር የነበሩት ነጮች በሙሉ እንዴት ኤክሳይትድ ሆኖ በቃ በጣም ልዩ ስሜት እንደተሰማቸው ልክ የኦርቶዶክሳውያን የኛ ሲጀምር ስርዓቱ እዛ ልክ አሁን በዓለ 50 የምናከብርበት የቤተ መቅደሱን ስርዓት እዛ ጋር ኪዳን ሲደርስ የምህላው ሲደርስ ምን ሲል ቦታው ላይ እዛ መንፈስ ቅዱስ ለሐዋርያት የወረደበት ቦታ ላይ የራሱ ክብረ በዓል አለና በተለይ ያው በኪዳኑ እንትን የተጀመረው ምስባኩ ምኑ እንዳለ የቤተ መቅደስ ያለው አገልግሎት ቀረበ በተያዘለት ሰዓት መሰረት እና ሌሎቹንም ስናየው አረ በመድኃኔዓለም
እንደ ኦርቶዶክሳዊ መሆን እኮ መታደል ነው በእውነት። እና ሌሎች ቢያንስ እንደሆነ ዞር ዞር እያልኩኝ የሌሎችን ስሜት ድምጽ የሚያሰማሉ ዋው ምናምን የሚሉ አሉ። በካሜራቸው እየቀረጹት በጣም ተገርመው በቃ የስራ እንትኑ ስሜቱን በደንብ ሴንስ አድርገው ቁጭ ብለው እንዲተመስጠው የሚያዩዋሉና የሌሎቹንም በዛው የማየት እድል አገኘን። ቀድመው የሌሎቹ ነበሩ፣ የኛ መሀል ላይ ነው። ከዛ በኋላ ሌሎቹም ነበሩ እና ምን ልላችሁ ነው ከሃይማኖትም ኦርቶዶክስ ከሀገርም ኢትዮጵያ በእውነት መታደል ነው። እኛ እንዳው አትቅበዝበዙ በእምነታችሁ። ውጡ ከሶሻል ሚዲያ ክርስትና በእውነት ወደ መጽሐፍት ግቡ፣ መጽሐፍት መርምሩ፣ ክርስቶስን አገኙት፣ መንግስቱን ወረሱ። ከዚህ ውጭ ከሆናችሁ ግን የዲያብሎስን ርስት እንዳትወስዱ በእውነት። እንደው አሁን ከዚህ በፊት በተደጋጋሚ ጠቅሼዋለሁ፣ ዛሬም እጠቅሰዋለሁ። ኦርቶዶክሳውያን ልብ በሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውን እውነተኛ ትምህርት በመጽሐፍት ተረዱ፣ በእሷ መንገድ ሂዱ። ከእሷ መንገድ ከወጣችሁ ግን በኋላ በክርስቶስ አላቅም መባል አለ። ዓለሙ አሁን ወደ ፍጻሜው እየመጣ ነው። እንደምናየው ያለው ዝብርቅርቅ ያለምን ነገር ታዩታላችሁ። ይቺ ቤተክርስቲያን ደግሞ ነገ ተነስታ የዓለም መዳኛ የምትሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይህንን እመኑ፣ ይህን ወቁ። ዓለም ይድንባታል የኢትዮጵያ ቤተክርስቲያን ነገ። ይህን ጠብቁ። ምናልባት 1 አመት 2 አመት ከ2 አመት በኋላ ግን እንደማያልፍ ከዛ በኋላ በእርግጠኝነት መናገር እንችላለን። ከዘመነ ዮሐንስ አናልፍም። ይችን ቃል ያዙ። ከዘመነ ዮሐንስ አናልፍም። ይችን ያዙ። እስከ ዘመነ ዮሐንስ መከራ ይኖራል። አዎ። የዓለሙ ጥንቅጥ ይወጣል። አዎ። እና የሚመጣውም እንኳን የሶስተኛው የዓለም ጦርነት እንኳን መነሻ የሚያደርገው ኢትዮጵያ ነው። ሶስተኛው ቤተ መቅደስ ሲገነባ፣ የሶስተኛው ቤተ መቅደስ ከተገነባ በኋላ ምንድን ነው የሚደረገው? አይተነዋል። እኛም በሄድንበት ወቅት ከአላስቃ መስጊድ ከላይ ያለ ከስር የሰለሞን ቤተ መቅደስ ሰርተው ጨርሶታል። መሰረቱን በነገራቸው መሰረቱ ተሰርቷል። የሆነ ቀለሌ ላይ ድንገት ተነስቶ የሰለሞን ቤተ መቅደስ ሶስተኛው ተሰርቶ ሊያድር ይችላል። ከዛ በኋላ ታቦተ ጽዮን መገኘት አለባት። ያኔ የኢትዮጵያ መከራ እና ሎክ እንደምትሆን ኢትዮጵያ የሆነ ሰዓት ላይ ሎክ ዳውን ተደርገን ሁሉ ነገር ጭልምልም እንደሚል ጠብቁ። ስለዚህ ከኢትዮጵያ የምትወስዱትን ነገር ውሰዱ። እምነቱን፣ ጸበሉን፣ ምኑን ያዙ። ውጭ ላይ ያላችሁ መጽሐፍቶችን ያዙ። የጸሎት በተለይ የጸሎት መጽሐፍቶችን ያዙ። ወንጌሉን ያዙ። መልኩን ያዙ። መልካ ጉባኤውን ያዙ። ዳዊቱን ያዙ። የምትተርፉበትን የጸሎት መጽሐፎች ያዙ። የሆነ ወቅት ላይ ድንገት እንደው እዚህ ካለ ሰው የማትገናኙበት ሁኔታ ይፈጠራል። ይሄንን ጠብቁ። በዚህ 1 አመት 2 አመት ውስጥ ውጥንቅጡ ይወጣል። ከዛ በኋላ እንግዲህ ኢትዮጵያ በምትነሳበት ወቅት ምናልባት ለኢትዮጵያ ፈራ አብቁኝ እያለ አብቃኝ ብላችሁ እግዚአብሔር የምትለምኑበት ጊዜ ነው አሁን። ወደ ሌላ ጉዳይ አልሄድ፣ ወደ ክርስቶስ ማም ልመለስ እና በዚህ በትክክለኛዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንገድ ሄደን ነገ እንደ ዮሐንስ ጸንተን በእውነት እንደ ዮሐንስ ጸንተን ስንገኝ ነው እመቤታችንን እናቱን እናት አድርጎ የሚሰጠን መስቀሉ ስር ራሱን ክርስቶስን የምናገኘው እዛው መስቀሉ ድረስ ስንገኝ ነው። እና በዚህ ተዋሕዶ ሃይማኖት ጸንተን የክርስቶስን መከራ ለመካፈል ያብቃን። የቅዱሳኑን ሂደን የቅዱሳኑን ቃል ኪዳን አንፈልግም ካል የዲያብሎስ ቃል ኪዳን ነው የሚቀበለን። ይህን ሁሌ ጠቅሰዋለሁ፣ ዛሬም ጠቅሼው ልለፍ። ጌታችን እንግዲህ በቃ ተሰቅሎ ሳለ አምላኬ አምላኬ ለምን ተውከኝ ሲል ይሄማ እንግዲህ ከዛ በፊት እስካሉት ድረስ 5500 ዘመን በሙሉ የሰው ልጆች ስጋቸውን በመቃብር ተቆራይቶ ነፍሳቸውን በሲኦል እያጋዘ ይገዛ ነበር እና ዲያብሎስ ጌታችንን እንግዲህ በአይሁድ ላይ አድሮ በአይሁድ ልቦና አድሮ ያን ሁሉ መከራ ሲያደርስበት ጌታችን ተሰቅሎ ሳለ እንግዲህ የመጨረሻው አይቻ አንድም ላቅርቦተ ሰይጣን አይደለ አምላኬ አምላኬ ለምን ተውከኝ ያለው ላቅርቦተ ሰይጣን ልክ ያኔ እንዳስለመደ ማንኛውም ሰው ነፍሱ ከስጋው ስትለይ ዲያብሎስን ያያል በነገራችሁ ላይ። ስለዚህ ይህን ከዚህ በፊትም ብየዋለሁ አስታውሳለሁ። አሁንም አዳምጠኝ በደንብ። ዕለተ ዓርብን ሁሌ ስናስብ ይችን ነገር ከአይምሯችን እንዳትወጣ። የዲያብሎስም ቃል ኪዳን እዛው መስቀሉ ላይ የዲያብሎስም ቃል ኪዳን አለ። ይሄን ያዙ። የቅዱሳን ቃል ኪዳን ብቻ አይደለም ያለው እና ጌታችን ተሰቅሎ የመጨረሻዋን ተፈጸመ ብሎ ድህነቱን ፈጽሞ ነፍሱን በፈቃዱ ከመለየቱ በፊት እነዛ 7 አጽርሐ መስቀሎች አሉ አይደል? 7 የተናገራቸው ጌታችን አንዱ አምላኬ አምላኬ ለምን ተውከኝ ሲል ዲያብሎስ ያኔ
ይሄማ በማዕከል ዮርዳኖስ በእደ ዮሐንስ ሲጠመቅ አብ ከሰማይ ሆኖ ሲመሰክርለት መንፈስ ቅዱስ በርግብ አምሳል ሲወርድ ሳይ ሰማያዊ ነው ብዬ ተጠራጥሬው ነበር። እነሆ በአይሁድ አድሬ በነ ጲላጦስ ፍርድ በሰውነቱ መከራ እንዲቀበል ታደርገው ተራ ብእሲ መስሎኝ ነበር። ደግሞም ዳግመኛ በደብረ ታቦር ብርሃነ መለኮቱን ሲገልጽ አሁንም አብ ከሰማይ ሆኖ ሲመሰክርለት ሰማያዊ ነው ብዬ ነበር። ዳግመኛም ደግሞ በሰው እንግዲህ የተዋህዶነቱ ሚስጥሩ ለዲያብሎስ አንዱ ትልቁ ሚስጥሩ የተዋህዶነቱ ሚስጥር ነው የሰወረበት ጌታችን። የተዋህዶነቱ ሚስጥር ስውር ዛሬም ራሱን ክርስቶስን እንደው በእውነት ቅዱስ ሥጋውን ክቡር ደሙን ተቀብለን ራሱ ክርስቶስ ተዋህዶን ካልሆነ በቀር የተዋህዶ ሚስጥር ማንም አይረዳው። በ40ና በ80 ቀን ክርስቶስ ጋር የተዋሃድናት ውህደት ውስጣችን የመንፈስ ቅዱስ ጸጋ አለች። ያቺ ጸጋ የምትለየን ክህደት ወደ ውስጣችን ስናስገባ ነው። የክህደት መንፈስ ወደ ውስጣችን ከሌለ ያቺ ጸጋ መንፈስ ቅዱስ አለች በውስጣችን እና ያቺን የምንለይባት የመንፈስ ቅዱስ ስጦታ በውስጣችን ስላለች የተዋህዶን ነገር የምንረዳው በዛች ጸጋ ነው። ኦርቶዶክሳውያን ውስጣችን ባለው በእግዚአብሔር ጸጋ ነው የተዋህዶ ሚስጥር መረዳት የሚቻለው። ከዲያብሎስ የተዋህዶነቱ ሚስጥሩን ሰውሮበታል። ሲወዛገብ ነው የኖረው ጌታችን 33 ዓመት እዚህ ምድር ላይ ድህነትን ሲፈጽም ከብስራቱ ጀምሮ እስከ እርገቱ ባለው ህይወቱ ዲያብሎስ እንደተወዛገበ ነው እና መጨረሻ ላይም እዛ መስቀል ላይ ሆነ ጌታችን ሲጣራ አንዴ ሰማያዊ መስሎት በቃ ሰማያዊ ነው ብሎ ሲያስብ ከሰማይ የወረደ ሕያው አምላክ ነው ሲል እንደገና በተዋህደው ሥጋ ደግሞ ሰዋዊ ነገሮችን ሲያረግ ሲያይ ደግሞ ይህማ ሎቱ ሰዋት ሩቅ ብእሲ ነው ሲል እንዲሁ ሲወዛገብ መጨረሻ ላይ ዕለተ ዓርብ ላይ ደረሰ። ዕለተ ዓርብም ላይ እንግዲህ አይህማ በችንካር ተቸንክሮ በሞት ጣር እየተያዘ ያለ አምላኩን የሚጣራ ሎቱ ሰዋት ተራ ሩቅ ብእሲ ነው። ስለዚህ እንዳስለመድኩት ሄጄ ነፍሱን ከሥጋው ለይቼ ሥጋውን በመቃብር ተቆራኝቼ ነፍሱን በሲኦል አግዛት አለው ብሎ ዲያብሎስ ያኔ ሲገለጥ ያኔ ጌታችን ብርሃነ መለኮቱን በእውነት መላእክት እንደ ሻሽ ተነጥፈው እነ ሚካኤል ተደምሞ በአርምሞ ገብርኤል ተቆጥቶ ሰይፉን መዞ እና ያን ሁሉ ክብር ያያል። ጌታዬ ሆይ ቅርብ ከዛ በኋላ ምን ይበል ዲያብሎስ? አሁን እውነተኛው ነገር አወቀ። ጌታዬ ሆይ ነው ያለው። እንደው በጲላጦስ ፊት ላቆምኩህ እርቃንህን መቆም ብቻ እንኳን ዋጋ ሊሆኑ ከቻሉ በዛ በእኔ አገዛዝ ስር ያሉ 5500 ዘመን በሙሉ ስገዛቸው የኖርኩትን የአዳም ልጆች እጅ መንሻ አድርጌ ልስጥህ፣ እኔን ወደዛ ላከኝ። ይህን ያህል ዋጋ የከፈልክለት የሰው ልጅ ግን አንተን ሳያመልክ ቢገኝ እሱ ለእኔ ያሳልፈ ስጠኝ፣ በሲኦል እንደሞሰፍ ፍርፋሪ ስለቅመው ልኑር። ይህን ያህል ዋጋ የከፈልክለት የሰው ልጅ በእውነት የክርስቶስ መከራ ብለን ስንል ሁሌም ቢሆን ከአይምሯችን የሚጠፋው እኛ እንደምናስበው አይደለም። የክርስቶስ መከራ እጅግ ከባድ ነው፣ እጅግ ከባድ ነው። አይሁድ ልቦና አድሮ ዲያብሎስ ያን ሁሉ መከራ ሲያጸና አሁን ጅራፍ 5666 ተገረፈ ብለን ቅልል አድርገን እናወራዋለን። አፋችን ላይ ይቀላል ስናወራ አይደል ግርፋቱን። ይሄ ሚስማር አለ ላዩ ላይ እንደ ስጋ ላይ ሲያርፍ ስጋ ቦጭቆ የሚያነሳ ጅራፍ ነው እንጂ የተለመደ የምናውቀው አይነት ጅራፍ እንዳይመስለን። ስጋ ቦጭቆ ነው የሚያነሳው አንዱ ግርፋት። ላዩ ላይ ይሄ ጅንፎ ሆኖ የብረት እሾህ ላዩ ላይ የተሰካ ነው እና ያንን 6666 ሲገረፍ ላዩ ላይ የቀረ ስጋ የለም። አጥንቱ እስኪቆጠር የሚለዋል መጽሐፍ። እኛ ግርፋት ብለን ቀለል እናደርገዋለን አይደል? የሾህ አክሊል ምናምን ብለን አፋችን ላይ ትንሽ ቀለል ይልብናል። 73 ስቁረት በዙሪያው ቀዳዳ ኖሮት ያ 73 ስቁረት የሾህ አክሊሉ በእያንዳንዱ ቀዳዳ ውስጥ ማለት 73 እንግዲህ ዙሪያውን ተመልከቱ። ክንድ ከስንዝር እንደ ወስፌ የሾሉ እንደ መሮ የከረከሩ ክንድ ከስንዝር የሆነ ችንካር እንዴ! ኦርቶዶክሳውያን እስቲ ያስቡት። ክንድ ከስንዝር አንድ ክንድ ራሱ ከዚህ ከክርናችን እስከ ጣታችን ድረስ እኮ አንድ ክንድ ከስንዝር እና አስቡት እስቲ አንድ ክንድ እንትን ችንካር በዚህ በግራ ጭንቅላታችን ሲመታ በቀኙ ይወጣል፣ በግራው ሲመታ በቀኙ ይወጣል። ከኋላ የተመታው ከፊት ይወጣል፣ ከፊት የተመታው በግንባሩ ከኋላ እና 73 ጊዜ ጭንቅላቱ ላይ ሲመታ አድርጋችሁ አስቡት። እኛ እኮ የሾህ አክሊል እያልን ስናወራው አፋችን ላይ ይቀልብናል። በእውነት እንዴት መከራው ግን የከበደ እንደሆነ ተመልከቱ። እና መከራው እኛ እንደምናስበው አይደለም መከራው በእውነት እና ያን ሁሉ መከራ እና ይሄንን ዋጋ የከፈልክለት የሰው ልጅ አንተን ሳያመልክ ሌላ ባዕድ ሲያመልክ ቢገኝ እሱ ለኔ ያሳልፈ ስጠኝ። ጌታችንም ይሁኑልህ፣ ነገር ግን ይህን ያህል ዋጋ የከፈልኩላቸው የአዳም ልጆች ዳግመኛ መጥቼ መንግስቴን የማወርሳቸው ልጆቼን እንዳትነጥቀኝ
እንዳይስቱ መጽሐፍትን አጽፍላቸዋለሁ። መጽሐፍትን ሳይመረምሩ ቀርተው ቢክዱ፣ ለዛ ነው ወደ መጽሐፍ ተመለሱ እምላችሁ። ወደ መምህራንን እሾምላቸዋለሁ፣ አስነሳላቸዋለሁ። መምህራንን ወደ መምህራን ቀርበው ሃይማኖት ሳይማሩ ቀርተው ቢክዱ እነሱ ላንተ ይሁኑልህ ብሎታል። እነማን? ሃይማኖት ሳይማሩ ቀርተው የካዱ፣ ወደ መምህራን ቀርበው ሃይማኖት ያልተማሩ። ያም ይቅር መምህር እንኳን ባያገኙ መጽሐፍትን አጽፋለሁ ብሏል። መጽሐፍትን ሳይመረምሩ ቀርተው ሃይማኖት ሳይማሩ ቀርተው ቢክዱ እነሱ ላንተ ይሁኑልህ ውሰዳቸው ብሎታል። የዲያብሎስ ቃል ኪዳን ነው። ኦርቶዶክስ ኃጥአንን በቃል ኪዳን ይቀበላቸዋል ዲያብሎስ። ጻድቃንን የሚምራቸውን ነፍሳት ደግሞ በቅዱሳን ቃል ኪዳን ክርስቶስ ይቀበላል። ኃጥአንን ዲያብሎስ በቃል ኪዳኑ በሲኦል ይቀበላል። ይሄ ነው ልዩነቱ። እና የቅዱሳን ቃል ኪዳን አያስፈልገንም ያለ አንድ ሰው መብቱ ነው። የዲያብሎስ ቃል ኪዳን አለለት። እና የክርስቶስን መከራ ሁሌ ስናስብ በእውነት እነዚህ ነገሮች ከአይምሯችን ማውጣት የለብንም። እንደ ቸርነቱን፣ ፍቅሩን፣ ርኅራኄውን ሁሌም ቢሆን 365ቱንም ቀን ነው የምናስበው። መከራውን ስናስብ ከዛች 50 ቀን ውጭ የክርስቶስ መከራ ይታሰባል። ያሁን ብቻ አይደለም ልላችሁ ፈልጌ ነው። እና በእውነት መምህራን አሁን መምህራንን አላሳጣን በየዘመኑ። በእውነት እንደው በዚህ ዘመን እንኳን መንፍቅና ይህን ያህል በተስፋፋበት ዘመን እንኳን እውነተኞች መምህራን አሉ። ምንም እንኳን እንደው ሚዲያው ላይ ወጥተው ባናያቸውም ወደ መቃብር ቤት ነው ያሉት። አሁን አብዛኞቹ ከዓለም ተገልለው ነው ያሉት። አንደኛ ስርዓቱ እነሱን የሚያገል ነው። አፈጮሌው መናፍቁ ነው ሚዲያውን ወሮት ያለው። እና መምህራንን ግን አላሳጣንም መድኃኒዓለም በእውነት በስከለተ ምጽአትንም መምህራንንም አያሳጣም። 50 ሐሰተኛ ቢኖር አንድ እውነተኛ መምህር አለ። ያን እውነተኛ መምህር አግኙ፣ በሐሰተኞች እንዳትታለሉ። እውነተኛ እየመሰሉ ግን ምንፍቅና የሚዘሩ በእውነት ስለ ሀገር ምንም ደንታ እንደው የሀገሩን ተውት፣ ስለ ቤተ ክርስቲያናችን ተውት። ሃይማኖት የሚያስተምሩ መስለው ግን እንደው ባይክዱ እንኳን ምን እንደሚያደርጓቸው ታውቃላችሁ? አሁን አንዳንዶቹ መምህራን ለዘብተኛ ክርስቲያን፣ ይሄ ሊብራል ክርስቲያን እየፈጠሩ ነው ያሉት። የሚያመሳስሉ ምስራቅ ኦርቶዶክሶች እንዲህ አድርገው፣ ምስራቅ ኦርቶዶክሶች እንዲህ ራእይ አይተው፣ የምስራቅ ኦርቶዶክስ እያመሳሰሉ ነው ያሉት። ኦርቶዶክሳዊነትን ማመቻመች እንደ ባይክዱ እንኳን ቢያንስ እንደዛ እያመቻመቹን ሊብራል ክርስቲያን እንድንሆን። ይሄ ደግሞ ነገ ይመጣ ዘንድ ላለው ጥፋት መንገድ መጥረጊያ ነው እና በኦርቶዶክሳዊነታችን በሀገራችን አንደራደርም። ንቃተ ህሊናችን አስተካክለን በጸሎት እየተማጸን ከዚህ ቢያንስ እንደው ይህን ጥፋት አታሳየኝ ብሎ አንድም ባዘለላ እንኳን ማውጣት ከዛ መከራ ሊያድን ይችላል በእውነት። እና መምህራንን አላሳጣንም፣ መጽሐፍትን አላሳጣንም መድኃኒዓለም በእውነት። ምክንያት እንደው መጽሐፍትን ትመረምራላችሁ እነርሱም ስለ እኔ ይመሰክራሉ እንዳለው በቃሉ ራሱ መድኃኒዓለም። ስለ ክርስቶስ የማይመሰክር መጽሐፍ ምን አለ? ታውት ክርስትናውን የአሕዛብ መጽሐፍት እኮ ብትመረምሩት የክርስቶስን አምላክነት በደንብ የሚመሰክር ነው። ስለዚህ መጽሐፍትን ትመረምራላችሁ እነሱም ስለ እኔ ይመሰክራሉ እንዳለው ስለ ክርስቶስ የማይመሰክር መጽሐፍ የለም። ምክንያት የለውም ዓለም ላለማመኑ በእውነት። መምህራን አሉ፣ መጽሐፍት አሉ። እና ወደ ሕማሙን አስበን ከሱ ልጅነት ሳንወጣ መንግስቱን የምንወርስበት መንገዱን አመቻችቶልናልና ከዚህ መንገድ አያናውጸን በእውነት። መድኃኒዓለም ክርስቶስ በእውነት ለዓለም ሁሉ ድህነት የተሰቀለበትን ዕለት አስበን በአንክሮ እንግዲህ በመከራው የምናስብበት ወቅት ላይ ነው ያለ ነው። አይናችንን ወደ ቀራኒዮ ነው ማንሳት ያለብን በዚህ ሰዓት በእውነት። ክፎች አይሁድ እንግዲህ ልባቸውና ሰይጣን በልባቸው በእነሱ አድሮ ያን ሁሉ መከራ ያደረሰው መከራውን ካጸኑበት በኋላ ኢየሱስ ናዝራዊ ንጉሥ ነህ ዘውድ ይገባሃል እያሉ በራሱ ላይ ያንን የሾህ አክሊል ደፍተውበታል። ቀደም ብያልኳችሁ በዛ ልክ ያዘጋጁበትን እንዳልኳችሁ እንግዲህ 73 ስቁሮት ኖሮት በዛ ውስጥ ያለው መከራ ቀላል አይደለም። ያንን ግን ንጉሥ ነህ እያሉ እየተዘባበቱ በራሱ ላይ ያኖሩበት፣ ምራቃቸውን እየተፉበት፣ መስቀል አሸክመው ከሊቶስትራ እስከ ቀራኒዮ ድረስ እያዳፉ ሲወስዱት እንግዲህ 136 ጊዜ በላይ ነው በምድር ላይ እየጣሉት። እንግዲህ መጽሐፍት የሚሉትን ነው ሀሳቡ። ከዛ ወስደን አሁን ማቀርብላችሁ መጽሐፍት ድርሳናት፣ ድርሳነ መድኃኔዓለም፣ ድርሳነ ማህያዊ፣ ግብረ ሕማማቱ፣ እንደዚሁ ደግሞ ጌታችን በኋላ ላይ መከራውን ለገለጸላቸው። በነገራችሁ ላይ መከራውን ስቅለቱን የሚገልጽላቸው አለ ቅዱሳኑ። አባታችን መብዓ ጽዮን
መከራህ ማየት ፈልጋለሁ አሉት። ቀራንዮ እንዴት ተሰቀለ ሆኖ ተገለጸላቸው። አይተው መቋቋም አልቻሉም። ወደቁ መሬት ላይ። ጌታ ይሄንን ድጋሚ አታሳይ፣ ልደትህን ብቻ ሊወሉት፣ ልደትህን ብቻ ቤተልሔም ያለው በግርግም ቤታችን ታቅፈው ጡታን ስታጠባው እንስሳት ሲያሟሙቁት በቃ እሱን ብቻ መከራህንስ ጌታዬ ሆይ ድጋሚ አልየው አሉት። አንዴ ቢገልጽላቸው እና ያንን ያዩትን ያሳያቸው መከራውን እያሰቡ እድሜ ልካቸውን ዕለተ ዓርብ ሁሌ ኮሶ እየጠጡ መድኃኔዓለምን እየዘከሩ የሞቱን እያሰቡ በዛ ልክ አባታችን መባጽዮን ወይም ተክለ ማርያም እንደዛ ለሌሎቹም ነዘር አብሮክ ሌሎቹም መከራውን የዕለተ ዓርብ የተሰቀለበትን መከራ ገልጾ አሳይቷቸዋል። እና ልክ እንዴ ልደቴ ልግለጽልህ፣ ጥምቀቴ ልግለጽልህ ወይስ መከራ መስቀሌን፣ ስቅላቴ፣ ሞቴ ልግለጽልህ ሲላቸው እንደዚህ ሁሉ እያለ ጌታችን በእውነት ለወዳጆቹ ወዳጅ ለወዳጁ እንደሚያወራው እና ልክ እመቤታችንም በልጇ ምክንያት የደረሰባትን ሐዘን ለቅዱሳን ስታወጋቸው ልጄ ተሰቅሎ ሳየው እያለች የተሰማትን ቀራንዮ የተሰቀለበት ቦታ መቋመ ማርያም ትባላለች ለብቻ ታች ጋር በምስራቅ አቅጣጫ የስቅለቱ ወደ ላይ ከፍታ ቦታ ላይ ያለ፣ ከስር ደግሞ መቋመ ማርያም ትባላለች። በግምት ከተሰቀለበት ቦታ በግምት እንግዲህ አንድ 30 ሜትር ያህል 30-40 ሜትር ያህል ይሆናል። መቋመ ማርያም እዛ የቆመችበት ቆማ ያለቀሰችበት ቦታ እዛ ቦታ ላይ ቆሞ እመቤታችንን ሐዘን አስቦ እሷን የተማጸነ ሁሉ በእውነት ትልቅ በረከት ነው እና እዛ ሆና የልጇን መስቀል ላይ ያለው መከራ እያየች የደረሰባትን ሐዘን ለቅዱሳኑ እንዲያውግታቸዋለች። ለእንደነ እናታችን ፍቅርተ ክርስቶስ በልጄ ምክንያት እነዚህን ሐዘኖች ደረሱብኝ እያለ ልክ ደቅሲዮስ የእመቤታችን 5ቱን ሐዘናት ብሎ እንደጠቀሳቸው አይነት ማለት ነው እና ልክ ጌታችን ከዛ በኋላ መከራ መስቀሉን የገለጸላቸው እመቤታችንም የደረሰባትን ሐዘን የገለጸችላቸው ቅዱሳን አሉ። ስለዚህ ጌታችንን መከራ ስናስብ ቤተ ክርስቲያን ነው የንባብ መጽሐፍቶቿ እነዚህ ሁሉ ናቸውና አሁን ቀጥዬ የማነሳላቸው ሀሳቦች በሙሉ እንደነዚህ አይነቶች በመገለጥ ውስጥ በተገኙ እውቀቶች ቤተ ክርስቲያን በመጽሐፍ ደረጃ ተጽፈው ያሉ መጽሐፍቶች ናቸው እና በቁጥር ደረጃ እንኳን ቢቀመጥ ለነ ቅዱሳት አንስት ሁሉ ጌታችን ከትንሣኤው በኋላ ተገልጾላቸው መከራውን የነገራቸው ለሐዋርያት ከሐዋርያት ቀጥለው ለተነሱ አባቶች እስከዚህ ዘመን ለነበሩ ቅዱሳን ዳግመኛ እስከ ዕለተ ምጽአት ለሚመጡ በእውነት ልደቱንም ትንሣኤውንም መከራውንም የሚገልጽላቸው ቅዱሳን አሉና በተለይ ደግሞ ለ36ቱ ቅዱሳት አንስት ለ72ቱ አርድእት ለ120 ቤተሰብ ከሐዋርያቱ ጀምሮ መከራውን እንግዲህ ባይናቸው አይተዋል፣ በኋላም ገልጾላቸዋልና ከዛ ሁሉ የተገኘ ነው። ቤተ ክርስቲያን እንዲሁ በዘልማድ የያዘችው ነገር የለም። በነገራቸው ላይ በመገለጥ ውስጥ ያገኘችውን ነገር ነው ለጽፋ ከተባ ይዛ ለልጆቿ የምታወርሰው በመገለጥ ውስጥ ያገኘችውን እና ስለዚህ ቢያንስ ከሊቶስትራ ድረስ እስከ ቀራኒዮ እያዳፉ ሲወስዱት 136 ጊዜ በመንገድ ላይ ወድቋል። ከኋላ ያሉት ፍጠን እያሉ ገፍትረው ይጥሉታል። ከፊት ያሉት ደግሞ ምን ያስቸኩልሃል እያሉ መልሰው ገፍትረው ወደ ኋላ ይጥሉታል። ክፎች አይሁድ ስለዚህ ቁመታቸው ክንድ ከስንዝር ስለታቸው ደግሞ እንደ ወስፌ የሆኑ 5 ችንካሮች ቀደም ብዬ እንዳልኳቸው ሳዶር በሚባለው ችንካር ቀኝ እጁን፣ አላዶር በሚባለው ችንካር ግራ እጁን፣ ዳናት በሚባሉ ችንካር 2 እግሮቹን፣ በአዴራ መሀል ልቡን እና ሮዳስ በተባለው ችንካር ደረቱን ቸንክረው የአዳም ራስ ቅል ባለበት በቀራኒዮ አደባባይ ላይ ሰቅለውታል። መድኃኔዓለምን እንደያዙት የኋሊት አስረው አፍንጫውን 25 ጊዜ ገና መጀመሪያ ሲይዙት አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደ ውሃ ፈሷል። ከጌቴሰማኒ እስከ ሐና ቤት ድረስ አስረው የፊተኞቹ ሲጎትቱት የኋለኞቹ እየለቀቁ የኋለኞቹን በተራቸው ሲለቁ የፊተኞቹ ሲጎትቱ እንዲህ ያደረጉ 65 ጊዜ ከመሬት ጋር እያጋጩ ጥለውታል። ሳውል እንግዲህ በእግሩ ሲረግጠው ጌታችን መመለስ ላይ ቀር ለምን ትረግጠኛለህ ብሎ የተናገረው በዚህ ወቅት ነው። እያዳፉ መሬት ላይ የፊተኞቹ ሲለቁት ወደ ፊት ይወድቃል፣ የኋለኞቹ ሲለቁት ወደ ኋላ ይወድቃል። 2 ፊትና ኋላ እየጎተቱ 65 ጊዜ መሬት ላይ ሲጥሉት ያኔ ነው ቅዱስ ጳውሎስ በቀደመው ሕይወቱ ጌታችንን ሲረግጠው መመለስ ላይ ቀር ስለምን ትረግጠኛለህ ሳውል ሆይ ብሎ የተናገረው ጌታችን ያኔ ነው። ስለዚህ ንግግርህ እንዴት ምንን እንዲትለኛለህ ብሎ ደግሞ 440 ጊዜ ያስገርፎታል ሳውል ያኔ።
እንግዲህ በሁለት ግንዶች መካከል ደግሞ አቁመው እንዲሁ 65 ጊዜ ከግንድ ጋር አጋጭተውታል። ቀያፋን በሚመረምረው ጊዜ አምላክነቴን አንተው ራስህ ተናገርክ። መጨረሻ ላይ እንግዲህ ቀያፋን እኔ ብቻ ስለ ራሴ የምናገር አይደለሁም፣ እነሆ አንተም እኮ አምላክነቴን አንተው ራስህ መሰከርክ ሲለው አይሁድ በእጃቸው ሲመቱት እጃቸውን እያመማቸው ድንጋይ ጨብጠው ነው 120 ጊዜ ፊቱን የጸፉት። ድንጋይ ጨብጠው ፊቱን 120 ጊዜ ሲመቱት ይህን ሁሉ መከራ እያሰብን ለማለት ነው። አይሁድ ወደ ጲላጦስ ዘንድ ሲወስዱት ምናልባት ጲላጦስ ባይፈርድበት እንኳን እንደው ቢለቀው ይቆጭናል፣ ስለዚህ ቢያንስ መከራውን በደንብ እናጽናበት እያሉ ከ300 ጊዜ በላይ ነው በሽመል ደብድበው ሰውነቱን በሙሉ የመቱት ማለት ነው። በአምላክነቱ እንግዲህ በእውነት ይህን ቻለው እንጂ አንዱ ብትር ብቻ በገደለው ነበር ይላል እንደው መጽሐፍ። በሰውነቱ በተቀበለው መከራው ህማሙ ለሞት አላደረሰውም፣ ያው የመስቀሉ ሞት ነውና በሱ ያለው እንጂ ከዚህ 360 በሽመሉ ድብደባ ብቻ ለሞት የሚያደርስ ነበር። ግን ሞቱ በመስቀሉ ነውና በአምላክነቱ ቻለው ይላል መጽሐፍ። እንግዲህ በርባን የይሁዳ የሚስቱ ወንድም ወይም ደግሞ ለአማቹ ነው። ስለዚህ እርሱ እንዲፈታለት ከዋጋው ከ30 ብር ጋር አብሮ ተደራድሮ ነበር። እናስቀድሞ እንግዲህ ሰይጣን አንዴ ልባቸውን ያስጨከናቸው አይሁዶች በጲላጦስ አደባባይ ጌታችንን ጺሙን እንዲሁ 80 ጊዜ ነው የነጩት። ጲላጦስም እንደ ሕጋቸው 41 ጊዜ ብቻ ገርፈው እንዲለቁት ነበር ያዘዛቸው። ክፉዎች አይሁድ ግን ጌታችንን ሲገርፉት አሰቃቂ ግርፋቱን አይተን ልባችን እንዳይራራ እያሉ ደግሞ ሰንጠረዥ ገበጣ ሰርተው ሲጫወቱ አንዱ ተነስቶ እስከ 60 ድረስ ይገርፋል። ሲደክመው ቆጥራችኋል ብሎ ሌሎቹን ጭፍሮች ይጠይቃል። እነሱን ቀደም እንዳልኳቸው ሰንጠረዥ ገበታ ይጫወታሉ። አልቆጠርንም፣ ራስህ እየቆጠርክ አትገርፍም እንዴ ይሉታል። እሱ ደግሞ እንግዲህ 70-60 ገርፎ ሲደክመው ነው ያን የሚለው። ተመልከቱ፣ ቆጠራችሁ ይላል። እንግዲህ 60-70 ሲደርስ በመሰረቱ በህጋቸው መሰረት የሚገረፍ ሰው አይገደልም፣ የሚገደልም ሰው አይገረፍም። ለክርስቶስ ሲሆን ግን የራሳቸውን ህግ ሻሩ። ለህጋቸው እንዴት ቀናኢ እንደሆኑ ተው። ለክርስቶስ ሲሆን ግን ህጋቸውን ሽረው እና አንዱ ወታደር እስከ 60-70 ድረስ ይገርፈው ነበር እና ገርፎ ሲደክመው ቆጠራችሁ ስንት ሆነ ሲላቸው እኛ አልቆጠርንም ሲሉት ጨዋታ ላይ ናቸውና እነሱ ፌዝ ሳቅ ቧልት ላይ ናቸውና እኔው ገርፍ እኔው ቆጥርን እያለ ትቶት ይቀመጣል። ሌላኛው ተረኛ ይነሳና እንደገና አንድ ብሎ ጀምሮ እሱም እንደዚሁ 60-70 ይገርፋል። እንዲህ እያደረጉ ነው 6666 ጊዜ ጽኑ ግርፋትን የገረፉት። በዚህ ሁሉ ግርፋቱ ወቅት 366 ጊዜ ስጋው ተቆርሶ መሬት ላይ ወድቋል። እዚህ መከራዎች እያሰብን ሞቱ እንግዲህ በፈቃዱ የትዕግስቱ ብዛት አይተን እናደንቅ ይገባል። በእውነት ጌታችን አብርሃም ሳይወለድ በፊት እኔ እንግዲህ ከባህሪ አባቴ ጋር ህልው ነኝ ብሎ ሲነግራቸው በአንድነት በሶስትነት የሚመሰገን ሕያው አምላክ መሆኑን ሲነግራቸው በእውነት ሊወግሩት ድንጋይ አንስተዋል። ለማቴዎስ 10:30 ላይ ታገኙታላችሁ። እኔና አብ አንድ ነን አላቸው። አብርሃም ሳይወለድ እኔ ያለሁ አላቸው። በዚህ ጊዜ ሁሉ ድንጋይ ሊወግሩት አንስተዋል። እና እሱ ግን በሰውነቱ መከራ የሚቀበለው ዝቹ ለተአርብ ላይ ነበርና ያኔ በተሰውሯቸው ሄደ ይላል ቅዱስ ወንጌል ላይ እንደተጻፈ። አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ ደስም አለው። አይሁድም ገና 50 ዓመት ያልሆነ ጎልማሳ ሳለ አብርሃምን አይተሃልን ብለው ጠይቀውታል። ጌታችን ኢየሱስ ክርስቶስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ስለዚህ ሊወግሩት ድንጋይ ያነሱ ይላል ዮሐንስ ወንጌል ላይ ተመልከቱት። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥተው ከመካከላቸው አልፎ ሄደ ይላል እና በዚህ ወንጌል ላይ እንደተጻፈው ጌታችንን ሊይዙት የጦር መሳሪያቸውን ሰብስበው ወደ ጌቴሰማኒ በመጡ ጊዜ ማንን ትፈልጋላችሁ ቢላቸው እኮ የናዝሬቱን ኢየሱስ እንፈልጋለን ሲሉት እኔ ነኝ ሲላቸው ከአንደበቱ የወጣውን መለኮታዊ ቃል ብቻ መቋቋም ስላልቻሉ መሬት ላይ ወድቀዋል። ዮሐንስ ወንጌል ላይ አለ ይሄን በደንብ በተለይ ደግሞ አንድምታው ላይ በደንብ ያብራራዋል። የሕማሙን የሚናገሩ የድርሳን መጽሐፍቶችም ላይ ስታዩት በደንብ እዛ ላይ ያብራራዋል። የጌታችን ሞቱን እንግዲህ ፍጹም በፈቃዱ
መሆኑን እነዚህ የወንጌል ክፍሎች በደንብ ያብራሩልናል ማለት ነው። ስለዚህ እነሱ በራሳቸው ፈቃድ ሁሉ አይደለም ይሄንን መከራ ያደረሱበት፣ ራሱ መድኃኒዓለም ፈቅዶላቸው ነው እንጂ የሚለውን እንድናስበው ነው። ስለዚህ በራሱ እንግዲህ ያኔ ሊይዙት እንደመጡም 3 ነው ማንን ትፈልጋላችሁ ሲሉት እኔን፣ መጀመሪያ እኔ ነኝ ሲላቸው የናዝሬቱን ኢየሱስን እንፈልጋለን አሉት። እኔ ነኝ ሲላቸው በደረታቸው ወደቁ። በደረታቸው ሲወድቁ ገሃነመ እሳትን አሳያቸው። ተመልከቱ፣ ወንጌሉ ላይ ተጠቅሶታል በደንብ። እነዚህ ድርሳናት መጽሐፍት ላይ ደግሞ በዝርዝር አለ። አሁን ድጋሚ ተነሱ። አሁንም ሄደው ማንን ትፈልጋላችሁ አላቸው ድጋሚ። የናዝሬቱን ኢየሱስን እንፈልጋለን አሉት። እኔ ነኝ ሲላቸው አሁንም በፊቱ መቆም አልቻሉም። በጀርባቸው ወደቁ። በጀርባቸው ሲያዩ መንግስተ ሰማያትን አሳያቸው። ብታምኑ መንግስተ ሰማያትን፣ ንስሐ ብትገቡ መንግስተ ሰማያትን የምትወርሱ ማወርሳችሁ እኔ ነኝ እያላቸው ነው። ባታምኑ ግን ብሎ ገሃነመ እሳትንም አሳይቷቸዋል። እንደው እንዳይሁድ ግን ልበ ደንዳና ፍጥረት እኮ የለም በእውነት። እንደው ክርስቶስ እነሱን ለማዳን እነሱን እንዲያምኑለት ለማድረግ ያልሄደበት ርቀት የለም በእውነት። ተመልከቱ፣ አሁን ሊይዙት በመጡበት ሰዓት እንኳን እንግዲህ ከአንደበቱ በወጣው ቃል ከፊቱ መቆም አልቻሉም። እኔ ነኝ ሲላቸው ነው አይደል? አንዴ በፊታቸው አንዴ በደረታቸው እየወደቁ ገሃነመ እሳትና መንግስተ ሰማያትን ያሳያቸው። ያን እንኳን ይሄ እኮ በቂ ነው ለንስሐ ለነሱ፣ እዛ ሊይዙት ለመጡት ሰዎች መንግስተ ሰማያትንም ገሃነመ እሳትንም ማወርስ እኔ ነኝ ብሎ እያሳያቸው ነው። እንግዲህ ከአንደበቱ በወጣው ቃል ከፊቱ መቆም ካልቻሉ ራሱን አሳልፎ ከሰጣቸው በኋላ በሰውነቱ ደግሞ ያመካራ ሲያደርሱበት ምን አይነት ልበ ደንዳናነት ነው በእውነት። አንዴ እኮ ሰይጣን በልብ ላይ አይደር በእውነት። አንዴ አይምሮን ተቆጣጥሮ ልብ ላይ ካደረ እስከምን እንደሚያደርስ ተመልከቱ። ከትንሣኤው በኋላ እኮ እንግዲህ የነበሩ በሲኦል የነበሩ ነፍሳት ወጡ አይደለ? ወደ ገነት ገቡ። ከዛ በኋላ እኮ ለስብከት ወደ የቤተሰቦቻቸው ሄደዋል። ተመልከቱ፣ ለማዳናቸው እነሱ ለማዳን ምን ያህል ለጌታችን ሄደ። እያንዳንዱ ቤተሰብ እንግዲህ ያረፉ ቤተሰቦቻቸው ወደ የራሳቸው ቤተሰብ ሄደው ከ3 ቀን በፊት ምን አደረጋችሁ ይሏቸዋል። ምንም አላደረግንም፣ ግን አንድ መሳት ይዘን ሎቱ ስብሐት አንድ መሳት ይዘን ሰቅለን ነበረ፣ ሌላ ምንም አላደረግንም። እሱ እኮ መሳት አይደለም ነው፣ እኛንም ከሲኦል ያወጣን ከሌ ነው። እንግዲህ እናት ለልጆቿ እንዲህ ብላ ስትሰብክ፣ አባት ለልጁ ወይም እህት ለወንድሟ፣ አንዲት እህት ለእናቷ፣ ልጅ ለአባቱ፣ ለእናቱ፣ ለዘመዶቹ እንዲህ እያለ ሄዶ የክርስቶስን ትንሣኤ ሰብኳል። ግን የክርስቶስን ትንሣኤ ላለማመን ቤተሰቦቻቸውን ጭምር ነው የካዱት። ምን አይነት የልቦና ደንዳናነት ነው በእውነት። እናት ልጇን ሂዳ ሰቅላችሁ እናንተ የገደላችሁት ክርስቶስ እነሆ ሙታንን ከሲኦል ያወጣ ሕያው አምላክ ነው ብላ ስትለው አላቅሽም አንቺን ነው ያላት። የክርስቶስን ትንሣኤ ላለማመን እንዴ እኔ የከሌ ልጅ አጭቼ ከሌ ጋር ያጋባሁህ እንዲህ አድርጌ ያሳደግኩ እናት እኮ ነኝ፣ እንዴት አላቅሽም ትለኛለህ? አላቅሽም አቅሻለሁ ካላት እየመሰከረችበት ነው የክርስቶስን አምላክነት። ስለዚህ የክርስቶስን ሞትና ትንሣኤና አምላክነቱን አምኖ በሱ ንስሐ ከመግባት ይልቅ እናቱን እስከ መካድ እና እያንዳንዱ በሲኦል የነበረ ነፍስ ወደ ገነት ከገባ በኋላ ወደ ቤተሰቦቻቸው ለንስሐ ጌታችን ልኳቸዋል። እንዲህ አይሁድን እንዲያምኑለት ጌታችን ያላደረገላቸው ነገር የለም በእውነት። እንዳልኳቸው ነው። ግን አንዴ ሰይጣን ተቆጣጥሮ በልባቸው ዙፋን ሆኖ በአይምሯቸው ከነገሰ አሁን የአሁኑ ጊዜ መናፍቃንም እንዲሁ ተመሳሳይ ናቸው በእውነት። የክርስቶስ አምላክነቱ ይሄ ክብሩ፣ አንድነቱ፣ ሶስትነቱ አይታያቸውም። እንደ ሎቱ ስብሐት እንደ መጀመሪያዎቹ እንደነበሩት መናፍቃን ሰዋዊ ባህሪዎቹ ናቸው የሚታዩቸው። ከተዋህዶ በኋላ አምላክም ሰውም ነው፣ አይነጣጠልም። ከተዋህዶ በኋላ አምላክም ሰውም። ስለዚህ እንደ ሰውነቱ አሁን መከራ ስንቀበል ያማል። እንደ ሰውነቱ በሰውነቱ መከራ ተቀብሎ ሞቷል። እንደ አምላክነቱ ሞት እንድል አድርጎ ተነስቷል። እና ላዛርን ወዴት ቀበራችሁት ብሎ ይጠይቃል። እንደ ሰውነቱ ሄዶ በቃሉ ተነስቶ ደግሞ የ4 ቀን ሬሳ ያስነሳል። እንደ አምላክነቱ
ባህር ላይ ሲሄድ ተኝቶ ያንቀላፋል እንደ ሰውነቱ፣ እንደ አምላክነቱ ነፋሳትን ይገስጻል፣ ባህር ሞገዱን ይገስጻል። ሰርግ ቤት ተጠርቶ ይሄዳል እንደ ሰውነቱ፣ እንደ አምላክነቱ ውሃውን ወይን ያደርጋል። ከተዋህዶ በኋላ በዚህ ልክ ነው መገለጥ እንደ እየተባለ እንጂ ሰዋዊ ባህሪው ተለይቶ የሚታይ ከሆነ ክህደት ገባን። ያው የሚታየን ሰዋዊ ባህሪው ነው። ዲያብሎስ ያንን ብቻ እያሳየ መለኮታዊ ባህሪውን እንዳናይ እያደረገ በእውነት ከአምልኮተ ስሉስ ቅዱስ አፋልሶ ክርስቶስን ሎቱ ስብሐት ተራ ፍጡር አድርጎ ያሳየናል፣ አማላጅ አድርጎ ያሳየናል። ከዛ በኋላ ከዚህ መላቀቅ የለም። ወዶ ይመስላችኋል? ዛሬ በየመናፍቃን አዳራሽ እኮ እኛ ስናያቸው አሁን አንዳንዴ ቪዲዮም ላይ ምናምን ታያላችኋል። መናፍቅ አዳራሽ ላይ እንዴት እንደሚያደርጉ፣ እንዴት በስሙ እንደሚቀልዱ፣ እንዴት መጫወቻ እንደሚያደርጓቸው። በተለይ አፍሪካ ውስጥ ያለ ፕሮቴስታንቲዝም በነገራችሁ ላይ ሃይማኖት የሆነው አፍሪካ ውስጥ ነው፣ ለዛውም ኢትዮጵያ ውስጥ ደግሞ በተለይ እንጂ ሌላው ዓለም ላይ አሁን የአንድ የፖለቲካ ርዕዮተ ዓለም ነው። ሲመጣም አንድ የአእምሮ ማጠቢያ መንገድ ነው፣ ብሬን ዋሽ ማድረጊያ ነው እንጂ እምነት ሆኖ አልመጣም። በመሰረቱ በዚህ ዘመን በተለይ ለአውሬው መንግስት ትውልዱን ለማስገዛት የፈጠሩት አንድ የፖለቲካ ርዕዮተ ዓለም ነው ፕሮቴስታንቲዝም በመሰረቱ። አሁን 15ኛው ተኩለ ዘመን ላይ ሃይማኖት የሆነው ይሄ የሆነው አፍሪካ ውስጥ ነው። ኢትዮጵያ ውስጥ ግን አፍሪካ ውስጥና ኢትዮጵያ ውስጥ ያሉ ፓስተሮች ምእመኑ እንዴት እንደሚጫወቱበት አይታችኋል? ያንን ነገር ለምን የማያስተውሉ ይመስላችኋል? አንድ ጊዜ ዲያብሎስ ልብን ከሰወረ፣ ልብን ማደሪያ ካረጋ፣ አእምሮን ከተቆጣጠረ መላቀቂያ የለውም። ኦርቶዶክስ መንፈስ ቅዱስ ከተለየ በኋላ መመለሻ የለውም። ለዛ ነው ጥንቃቄ ያስፈልጋል። ሃይማኖት ጉዳይ ሁሌ የምንለው አንድ ጊዜ መንፈስ ቅዱስ ወጥቶ እርኩስ መንፈስ በውስጥ አይግባ። መንፈስ ቅዱስ ወጥቶ እርኩስ መንፈስ ከገባ በኋላ ጽድቁ ኃጢአት ነው፣ ነጩ ጥቁር ነው፣ ወንጀሉ ጽድቅ ነው። ከዛ በኋላ ምን አለ? አማኙ እንደ አማኒ ነው የሚቆጠረው፣ ከሃዲው ነው እንደ አማኝ የሚቆጠረው። እና አንድ ጊዜ መንፈስ ቅዱስ አይለይ። በእውነት እርኩስ መንፈስ አንዴ ከገባ በኋላ አያስተውልም። እና ለአይሁድም አንዴ የእርኩስ መንፈስ በውስጣቸው ገብቷል፣ አንዴ ሰይጣን አድሮባቸዋልና ሊያምኑ አልቻሉም እንጂ የሞቱ ቤተሰቦቻቸው ጭምር ሄደው የክርስቶስን ሞትና ትንሣኤ ሕያው አምላክነቱን ሲመሰክሩ እንኳን ሊያምኑ አልቻሉም። ከዚህ በላይ ምን ያርግላቸው ክርስቶስ? ምን ያድርግ? በእውነት ከዚህ በላይ ሊይዙት እንኳን ሲመጡ ኃይሉን እያሳያቸው እኮ እንዲህ ሰው እንዴት ነው በዛ ልክ ገሃነመ እሳትን እያሳየው፣ ከዛ ደግሞ መንግስተ ሰማያትን እያሳየው፣ ብታምን ከኔ ይህንን ነው የምትወርሰው፣ ባታምን እያለ እየነገረው በቃልም በትምህርቱ አስተምሯቸው። በተአምራቱ ያን የእጁን ተአምራት 3 ዓመት ከ3 ወር እኮ የእጁን ተአምራት አይተው ሆሳዕና ብሎ እንግዲህ የተቀበለ ያመሰገነ አንደበት እኮ ነው በኋላ ላይ ይሰቀል ያለና አንድ ጊዜ ሰይጣን ማደሪያ ካደረገ ምን ያህል ከባድና ጽኑ ያለማመን ድንቁርና ውስጥ እንደሚከት ተመልከቱ። መላቀቂያም የለውም አንዴ ልቦና ውስጥ ሰይጣን ካደረና ለአይሁድ እኔ በእውነት እነሱን ለማሳመን የሄደበትን ርቀት ከዛ ደግሞ የእነሱን አለማመን የእነሱን እንትን ልበደንዳናነት አይቼ ደግሞ ጌታችን ወንጌል ላይ ደግሞ እንደተናገረው ሳያዩኝ የሚያምኑ ብፁዓን ናቸው እንዳለው ደግሞ የእኛ ኢትዮጵያውያን እምነትን ደግሞ ሳይ እንዴት እደነቃለሁ። በእውነት ሳያዩ የሚያምኑ ብፁዓን ናቸው። የእኛ ኢትዮጵያውያን ብፁዓን በክርስቶስ ዛሬ በእውነተኛው መንገድ ሄዶ ክርስቶስን የሚያምን ክርስቲያን በሙሉ ብፁዕ ነው። በእውነት በእውነተኛው መንገድ ሄዶ የሚያምነው ነው ያልኳችሁ። ነገ አላቅህም የማይለው እሱ ብፁዕ ነው በእውነት። እና በእውነት የክርስቶስን መከራ ስናስብ እንዲህ ቀላል አድርገን ማሰብ የለብንም። መከራው እጅግ 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 ከባድ ነው። እኛ እንደምናስበው አይደለም። በአይሁድ ልቦና ላይ አድሮ ዲያብሎስ ያደረሰው መከራ፣ ያንን መከራ እያሰብን እኛ ደግሞ ይህን ያህል ዋጋ የከፈለልን አምላካችን እኛ ደግሞ ለሱ ምን እናድርግ? እሱን አምነን መኖር በእውነት ለሱ መታመን። ብትወዱኝ ትእዛዛቴን ጠብቁ ነው ያለው። ቃሎቹን መጠበቅ፣ እነዛን 6ቱን ቃላት 10ቱን ትእዛዛት መጠበቅ እምንችላት እንደው በእውነት ይድን። አሁን ዓለሙን ሞቶ ነው ያዳነው ክርስቶስ። ስለዚህ ከሱ እንዳንወጣ ከጥፋት ልጅ በቀር ማንም አልታጎለም አይደለም የሚለው መጽሐፍ። በእውነት እንደው ስንቱ ታጎለ ከድነት በዚህ ዘመን። ቤተ ክርስቲያን አሳልፎ ሰጥቶ ስንቱ የጥፋት ልጅ ሆኖ ተገኘ በዚህ ዘመን በእውነት። እና አሁን የጥፋት ልጅ ሆነን እንዳንገኝ ከጥፋት ልጅ በቀር ከክርስቶስ ድህነት የታጎለ የለም። ለዓለሙ በሙሉ ክፍት ነው። ፀሐይ ስትወጣ ለከሌ እንደማይባለው በእውነት የክርስቶስ ድህነትም
ለዓለም ሁሉ የተሰጠ ነው። ያንን የክርስቶስን ድህነት ተካፋይ መሆን የሰው ልጅ ድርሻ ነው፣ የራሱ ድርሻ እና እኛ የመከራው ተካፋዮች ሆነን በመከራው መስለነው በትንሣኤው የምንመስለው እውነተኛ መንግስቱን የምንወርሰው እኛ ብቻና እኛ ብቻ እና በዚህች ሃይማኖታችሁ ጽኑ ኦርቶዶክሳውያን አትናወጹ። ገና ፈተናው ይመጣል፣ መከራው ይመጣል። እንዴ አሁን ዛሬ እኔ ከሌ ሰባኪ እያላችሁ እንደምትሄዱት ነገ እንደው ከዘመኑ ደርሰን ከሆነ እና እንደው ሐሳዊ መሲህ ሲመጣ ምን ልትሆኑ ነው? እኔ ክርስቶስ ነኝ ብሎ ነው የሚመጣው። አዎ ክርስቶስ ነው ተብሎ ይሰገድለታል። አሁን 3ኛው ቤተ መቅደስ እየታነጸለት ነው። በነገራችሁ ላይ እንደው ሩቅ አይደለም። እነ ኤልያስን እነ ሄኖክን ሁሉ ገሎ ስጋቸውን እንዳይቀበር አድርጎ ደማቸውን አፍስሶ አስክሬናቸው እንዳይቀበር አድርጎ መሬት ላይ ወድቆ ጨረቃ ፀሐይን በግራና በእጅ ይዞ ሲመጣ ዓለም በሙሉ ሲንበረከክለት ምን ልትሆኑ ነው? ይዛኔ ዛሬ ሰብስቡ። አዝመራ መሰብሰቢያ ወቅት ነው። ገበሬ ዓመቱን ሙሉ አዝመራውን ይሰበስባል። ክረምት ሲሆን ያችን የሰበሰባትን ነው ክረምት የሚመገብ። የተከዛ በኋላ ዘር ድጋሚ ይዘራል እና እኛ አሁን ዘርተን አዝመራ የምንሰበስብበት ወቅት ነው። የጨለማው ወቅት ሳይመጣ እንትናችንን አዝመራችንን የመንፈስ አዝመራችንን እንሰብስብ፣ ራሳችን የምናጸናበት ነገር እንያዙልኝ። ዘመኑ በጣም ከሸማኔ መወርወሪያ የፈጠነ የጥፋት ጊዜ ላይ ነው ያለ ነው እና ከዚች ሃይማኖት አትናወጹ። በተቻለ መጠን የሶሻል ሚዲያ ላይ ያለ ክርስትና እንደው ቢቀርባችሁና ወደ መጽሐፍት ብታዘነብሉ፣ አንደኛ አይምሯችሁንም አታጨንቅሩት፣ አትጀዝቡ፣ አትደንቁሩ። እውነቴን ነው የምላችሁ። የቲክቶክ ምናምን ላይ ስብከት የቲክቶክ እንትን ምናምን ለድንቁርና ነው አሳልፎ የሚሰጥ። ጥቅሙ ምንም ጥቅም እንደ ዩቲዩብ ላይ የምትከታተሏቸው መምህራን እንኳን ስም ሊስት አድርጋችሁ ከእነሱ ውጭ ሌላ አላለማየት እንኳን ግቡ። አሁን እናዳምጣለን ሁላችንም እኮ ለምሳሌ የከሌ ብዬ የያዝናቸው የራሳችን ሰዎች አሉናል። ኦርቶዶክሳውያን ይሁን በስማቸው ሰርች አድርገን የእነሱን አዳምጠን እንውጣ። ከዛ በኋላ ጊዜማ እናባክን እና በጣም ልንመርጥ ልንጠነቀቅ ይገባል። ከዛ በኋላ ይህንን ያህል ዋጋ ለከፈለልን ለክርስቶስ ታምነን እንኑር። ከክርስቶስ ጋር መኖር ማለት ደግሞ እሱን ስጋውን መብላት ደግሞ መጠጣት ነው። ይህን ድህነቱን ተካፋይ የምንሆነው የመጨረሻው የእምነታችን ማረጋገጫ መደምደሚያው ቅዱስ ስጋው ክቡር ደሙ ነው እና ልክ ንስሐችንን ፈጽመን አሁንም ለትንሣኤ የተዘጋጀን ካሁኑ እንኳን ደስ አለን ልበል የተዘጋጀን ሁላችንም እኔን ጨምሮ ትንሣኤውን እንደው ንስሐችን የጨረሰን ኦርቶዶክሳውያን ባያልፈን ጥሩ ነው። ከንስሐ አባቶቻችን ጋር ቀድመን ተነጋግረን የትንሣኤ ቁርባን ለዳግማዊ ትንሣኤም አለ፣ ጳራቅሊጦስም አለ። እነዚህ ዕለታት ራሳችን አዘጋጅተን ቅዱስ ሥጋውን ክቡር ደሙን ተቀብለን ክርስቶስ በእኛ አድሮ እኔ በእሱ አድራለሁ እሱም በእኔ ያድራል ነው ያለው። በእውነት ከክርስቶስ ጋር ማደር እንዴት፣ ከክርስቶስ ጋር ተዋህዶ መኖር እንዴት ምን ተብሎ ይገለጻል? በእውነት በደነቆረ አእምሮ ዲያብሎስ ልቡን ዙፋን ባደረገበት ሰው ላይ የሚነገር በሙሉ ነገር ወይም ያ ልቡን ዙፋንን አእምሮውን ተቆጣጥሮት የሚኖር ሰው ስለ ክርስቶስ መልካም ሊናገር አይችልም። ክርስቶስን በትክክል ሊያምነውና ስለ ክርስቶስም ሊያስተምር የሚችለው ክርስቶስ የተዋሃደው ሰው ነው እና ኦርቶዶክሳውያን ደግሞ በዚህ ልክ ነው መቃኘት ያለብን። በተለይ ደግሞ በአገልግሎት ያለ ሰው የማይቆርብ ከሆነ አገልግሎትን ቢያቆመው በእውነት አለዛ እንደው ገንዘብ መሰብሰቢያ አሁን በሚዲያው ላይ ምናምን ገንዘብ መሰብሰቢያ ብዙ መንገዶች አሉ አይደል? ቤተክርስቲያን እናሰራለን፣ ገዳም እንሰራለን፣ ድሆች እንረዳለን፣ የወደቁና እንደዚህ እንትን ብለን እንደዚህ አሁን መንገድ ላይ ሄደው እንደዚህ አብልተን አጠጥተን ከዛ የሆነ የፈረሰ ቤተክርስቲያን ፎቶ በቃ ቢዝነስ መስሪያ ነው አሁን እና መለላችሁ ነው። አገልጋይ ከሆነ መቁረብ ግዴታው ነው። ክርስቶስ አያድርበትም አለዛ ዲያብሎስ ባደረበት ሰውነት እንዴት ስለ ክርስቶስ መስበክ ይችላል? ከሰበከም ነፍሳትን ለዲያብሎስ የሚያስማርክ ስብከት ነው የሚሰብክ፣ ከቤተ ክርስቲያን የሚያወጣ ስብከት ነው የሚሰብክ። አሁን እንቁረብ ተብሎ ለምሳሌ አሁን እንደው በመልካም እንኳን የሚታይ የሚመስል ግን የሚጎዳ አገልግሎት አለ። ታውቃላችሁ አይደል?
መልካም የሚመስል ግን የሚጎዳ። ለምሳሌ እኔ ባለፈው አንድ ቪዲዮ አየሁኝ እንደው በዚሁ ጠቅሼው ልለፍ። ፈለገ ማን ነው የሚለው ፈለገ አትናቴዎስ ምናምን የሚል ቲክቶክ ነው ዩቲዩብ ላይ አየሁኝ። ቆራቢያን የኔ ቆራቢዎች ብሎ እንደዚህ የሆኑ ወጣት እንትኖች አሉ ሴቶች ልክ ያ መናፍቅ ስልባቦት የመሰለ ልጅ እህቴ ሄደሽ በሱሪም ቢሆን ቁራቢ ችግር የለውም ምናምን ብሎ ሲናገር የደገፈሽ ወይም ደግሞ በቃ ሌጋል ያረገልሽ መሰለሽ አይደለ? በሱሪ ተወጥረሽ መሄድን እንደዛ ሆነሽ ሄደሽ ቁራቢ ሲልሽ ተቀበልሽው አይደለ? አሁን መቁረብ ጥሩ ነው ይልሻል። አዎ ጥሩ ነው አልሽ። ከዛ እንዴት ነሽ ትቆርቢያለሽ? ሄደሽ በሱሪም ቢሆን ሄደሽ ቁራቢ ችግር የለውም ሲልሽ አመንሹ። ሄደሽ በሱሪ ልትቆርቢ ነው ከዛ በኋላ። አያችሁ፣ መልካም የሚመስል ግን የሚጎዳ፣ መልካም የሚመስል ግን ከእግዚአብሔር የሚያጣላ አገልግሎትም አለ እና ቁረቡ ብለውም ስለ ቁርባን ክብር የሌላቸው የቁርባኑን እንትን እንድንንቀው እንትን ቫልዩ እንዳይኖረን የሚያደርጉ ሁሉ በእውነት ምን ማለት ነው? አሁን የኔ ሰዎች የኔ ተከታዮች ተብሎ የራሱን ሪባን አዘጋጅቶ እዚህ አንገታቸው ላይ በነጭ ቀሚስ ላይ ቀይ ሪባን፣ እዚያ ቀይ ሪባን ደግሞ የሆነ ጽሑፍ አለው። ከዛ የከሌ ቆራቢዎች ተብሎ ቤተክርስቲያን እኔ ያን የሚቀበል ቤተክርስቲያን ራሱ ምን አይነት ቤተክርስቲያን ነው? እንደዚህ አይነት እንትን እና ማንም የሚጫወትበት ነው ወይ እንዴ? መንጋ አለው። ይሄ መንጋ እኮ ጠባቂው ክርስቶስ ነው። ክርስቶስ እንደራስ ያደረጋቸው እኮ መሪዎች አሉት እኮ። እንዴ ማንም ጎረምሳና ወጠጤ ለምንድን ነው እንደፈለገ የሚነዳን? በቁርባን ስም፣ በጥምቀት ስም፣ በአገልግሎት ስም ለምን እንደፈለገ የማንም ጎረምሳ መጫወቻ እንሆናለን? እና መልካም የሚመስል ግን ነፍስን ከስጋ የሚለይ በእውነት ወደ ዲያብሎስ መንገድ የሚወስድ ቁረቡ ብሎ ግን ቁርባንን ዋጋ የሚያሳጣ እና በጣም ልንጠነቀቅ ይገባል። በጣም ሆሳዕና አከበርን። እኔ አለቀስኩ አንድ ቪዲዮ አይቼ ሆሳዕናን ለማክበር ተብሎ ዊግ አድርጎ አንዱ ክርስቶስን ሆኖ ማለት ነው አህያ ላይ ተቀምጦ ያ በዓል ተከበረ። እንዴት ነው እንዲህ በክርስትናው የምናሾፈው? እንዴት ነው በግድ ክርስቶስን እንደው ለዲያብሎስ አሳልፈ ስጠይ ብለን ራሳችንን በግድ በዛ ልክ ከድፍረት ኃጢአት ጠብቀኝ የሚለው ቅዱስ ዳዊት እኮ እንዴት ነው በድፍረት ኃጢአት እንደ ራሳችን ላይ መቅሰፍት የምንጠራው? ይሄ ክርስቶስን ማክበር ነው? አንድ ሰው ነው ክርስቶስን ሆኜ ልተውን ብሎ ዊግ አድርጎ ክርስቶስን መስሎ ኧረ ተው፣ ኧረ ኦርቶዶክሳውያን ተው፣ ወደ እውነተኛው መንገድ ነው። ልባችሁን ክርስቶስ ይደርባችሁ። በእውነት አይምሯችሁ ማሰብ ይጀምር። እውነተኛውን ክርስትና ያዙ። ይሄ የማስመሰልና የታይታውን ነገር ተውት። እንዴትስ ነው እኔ ቆራቢ ነኝ ብለህ ባጅ አሰርተህ ላይ ከነጭ ልብስ ላይ የሆነ ግሩፕ ነኝ ምናምን ብለህ እሱን ይዘህ ቤተክርስቲያን ገብተህ ሄደህ ሱሪ ለብሰሽ ሂጂ ቁረቢ እየተባልሽ አምነሽ ያንን ተከትለሽ ተንጋግተሽ ሄደሽ የከሊ ግሩፕ ብለሽ በግሩፕ ቆርቤ ደግሞ እነዚህ ሰዎች በቁርባን ስም ሄደው ነገ ምንፍቅናቸውን የሚዘሩ እኮ ናቸው። የሚገርማቸው ይሄ እንዴ ሰባኪ ምንድነው? የክርስትናው ስብከቱ ዋናው ቁረቡ እኮ ነው አይደል? ንስሐ ግቡ ቁረቡ ነው። እኛ ንስሐ ገባን ቆረብ። ንስሐን አቅልለው ምንም እንዳልተፈጠረ አድርገው ቁርባኑን አቅልለው በቁርባን ስም ደግሞ አሰባስቦ ነገ ከቁርባን በኋላ ምን እንደሚያስተምርህ ስርዓተ ቤተክርስቲያን እንዴት ምን እንደሚያሸረሽር ምንፍቅና እንዴት እንደሚዘራብህ እንደው እስቲ ማያገባኝ አጀንዳው። ኤኒዌይስ እኔ እያንዳንዱ አንድ ሰው ነፍስ መጥፋት ያሳዝነኛል በሆነ ለዛ ነው በማያገባኝ ሁሉም እኔ አስተማሪ አይደለሁም መምህርም ልሆንም አልችልም። እኔ ድሮም የምመኘው ጥሩ ክርስቲያን ሆኖ መኖር፣ ምእመን ሆኖ መኖር እና ጥሩ ክርስቲያን ሆኖ መኖር ነው። ጥሩ ክርስቲያንም ባልሆን ቢያንስ ግን አማኝ ክርስቲያን ነኝ። በቃ ከልቤ አማኝ ቤተክርስቲያኔ ላይ ቤተክርስቲያናዊት በሆነች ጉዳይ ላይ ከቤተክርስቲያን በወጣ ጉዳይ በመጽሐፍት ደረጃ በተጻፉ በገላቱ ድርሳናቱ መጽሐፍቶቹ ጠቅላላ በሚናገሩት ነገር እማምን ብላይንድሊ የምቀበል ነኝ። አማኝ ክርስቲያን ነኝ። በቃ አለቀ። ያንን ማምነውን ነገር ደግሞ ሰዎች ሲነኩብኝ ይሄ ነገር ልክ አይደለም፣ ይሄ ነገር ከእንደዚህ ነው እላለሁ። ያንን ደግሞ ለማድረግ ውስጥ ያለው መንፈስ ያስገድደኛል በእውነት እና እውነተኛ ክርስቲያን እያንዳንዱ ሰው እውነተኛ ክርስቲያን ሆኖ ማየት ይሄ የኛ ብቻ አይደለም፣ የመላእክትም ደስታ ነው በእውነት። ከእውነተኛው መንገድ ወጥተን ሲያዩ እነሱም ያዝናሉ። ሉቃስ ወንጌል ላይ ተጻፈውን ሁሌም ቢሆን ከአእምሯቸው አታውጡት። አንድ ኃጥእ ንስሐ ሲገባ በሰማይ መላእክት ዘንድ ሐሴት ደስታ ይደረጋል ይላል። ንስሐ ሲገባ ነው እንግዲህ። ሲጠፋ ደግሞ ያለቅሳሉ ማለት ነው።
እኛም ልናዝን ይገባል አንድ ነፍስ ትጠፋ እና ነፍሳ የክርስቶስ የሞተላት ነፍስ እንዳትጠፋ መንገዷን ከማሳየት አንጻር ነው። ይሄ ልክ አይደለም ብለን ስንል የሚያጠፋችሁ ሆኖ ካየነው ነው እንደዛ የምንለው። የሚያሳስታችሁ ከሆነ ወደ ጥፋት መንገድ የሚወስዳችሁ ከሆነ ነው የምንናገረው። የማንም ደጋፊ ማንም ነቃፊ አይደለም። እኔ ክርስትና ትናንት ያስተማሩኝ ሰዎች አሁን አብጠልጥዬ የምተቻቸው አሉ። በተሳሳተ ጎዳና የነበሩ ትልልቆች ሰዎች አሁንም በቤተ ክርስቲያን ላይ ያሉ፣ ግን በጣም እናገራቸው አሉ። ማለት ልክ ሳይሆኑ ቀርተው በእነሱ ስህተት ምክንያት የሚስቱ ሌሎች ነፍሳት ስለሚያሳዝኑኝ ነው የምናገረው እንጂ ከዛ ሰው ጋር ፐርሰናሊ እኔ ወዳጅ ነኝ። ምንም እንትን የለብኝም። ቤቱ እየሄድኩ ዝክር እበላለሁ፣ ቤቴ መጥቶ ዝክር ይቀምሳል። ምንም እንትን የለብኝም። ግን መንገዱ የሚያሳስት ከሆነ በተለይ በሀገር ጉዳይ፣ በቤተ ክርስቲያን ጉዳይ፣ በሃይማኖት ጉዳይ ከሆነ በተለየ ሁኔታ ደግሞ ጥንቃቄ ያስፈልጋል እና እውነተኛውን ክርስቶስን በእውነተኛው መንገድ አምልከን ሄደን መንግስቱን ለመውረስ ያብቃን በእውነት እና ለቅዱስ ቁርባኑ ተዘጋጁ። ይሄ ሲባል ግን ደግሞ በመንጋ እየሄድክ ደግሞ ቤተ ክርስቲያን የራስን አዲስ አስተሳሰብ የራሳችን የሆነ አዲስ ትውፊት፣ አዲስ ባህል፣ አዲስ ማንነት ለትውልዱ ሰጥተናል ምናምን እንደሚሉት ቤተ ክርስቲያን ላይ አንተ አዲስ የምትሰጣት ባህል፣ ትውፊት፣ ስርዓት የላትም። ከቻልክ አንተ በስርዓት አስኖራለህ፣ ካልቻልክ ለቀህ ትወጣለህ። አለቀ። ከኛ የምትወስደው ስርዓት የላትም ቤተ ክርስቲያን። አለፈ። ክርስቶስ ሰርቶ አጥሯን አበጅቶላት አዘጋጅቶ ካስቀመጣት 2000 ዘመን አልፏታል። ዛሬ እኔ መጥቼ ለቤተ ክርስቲያን የምሰጣት አዲስ ትውፊት ያላትን ነገር ነው የማወጣው። በነገራችሁ ላይ መጽሐፍ አሁን የቆዩ መጽሐፍቶችን እየሰበሰብኩ ነው። በ1916 ብቻ ከ1950 በፊት የታተሙ መጽሐፍቶች ካሉ በህትመት ደረጃ ከሌሉም ብራና እነሱን አሁን እየሰበሰብኩ ነው። እንደውም ያሏችሁ እህት ወንድሞች ካላችሁ አምጡልኝ፣ እንስራው። መክፈል ያለብኝንም ተገቢውን ክፍያ ከፍላለሁ። የቆዩ መጽሐፍት ያሏችሁ ሰዎች አምጡ። ያን ነገር ሰብስበን ለትውልዱ እናስተላልፈው። አባቶች ያስቀመጡልንን ነገር እያወጣን እየመነዘር እንጠቀመዋለን እንጂ እኛ ለቤተ ክርስቲያን የምንሰጣት ነገር የለም። ሃይማኖት ነው። እኔ አሁን አዲስ ድርሰት እንዲደርስ ትጠብቃለህ እንዴ? ምን እንዳደርግ ነው የምትፈልገው? መሰረተ እምነት የሚለው መጽሐፍ አንድ ወንድማችን ጥሩ አድርጎ ገልብጦታል፣ ጥሩ ገልባጭ ነው ምናምን ብሎ ጻፈ። አዎ እንዲህ ገልፍጬ ነው እንጂ ማመጣል ከ120 ምናምን ዓመት በፊት ተጽፈው ያስቀመጡትን አባቶች እኔ ለአሁኑ ትውልድ ሰጠሁት። በትክክል ገልብጬ አርቶት ሰርቼ አርሜ። አዎ እና ታዲያ ስለ ሃይማኖት እኔ ድርሰት እንዲደርስልህ ፈልገህ ነው ወይስ ምን እንዳያደርግልህ? አዲስ ድርሰት ላምጣ በሃይማኖት ጉዳይ? እንዲህ ምን አባቶች ያስቀመጡትን አውጥቶ መመንዘር ነው እንጂ ይሄ እኮ ነው ታዲያ የዘመኑ ብልጠት ወዳጄ። አልገባህም? እና አባቶች በእንግዲህ ጽፈው ያስቀመጡልን ነገር እሱን እያወጣ እንጠቀም። ስለዚህ የድሮ የቆዩ ነገሮች በህትመት ደረጃ ያሉም በብራናም ያሉ ካሏችሁ እያወጣን እሱን ለትውልዱ እናዳርሳለን። እነዚህ ያሏችሁ ሰዎች አሁንም ልትልኩልኝ ትችላላችሁ። ለእኔ መክፈል ያለብኝን ተገቢውን ክፍያ ከፍላለሁ። የምትጠይቁኝን ያህል ከፍላለሁ። ችግር የለውም። እናሰባስብ እያልኳችሁ ነው። ወደ ቀደሙ የአባቶቻችንን ሃይማኖታቸውን ለማግኘት ድሮ ጽፈው ያስቀመጡልን ነገር እንጠቀመው ነው። ይህ መልካ ጉባኤውን ሳዘጋጅ እኮ ውጭ ላይ ያላችሁ ብዙ ኦርቶዶክሳውያን በየላይብራሪው እየሄዳችሁ ፎቶ እያነሳችሁ እያላካችሁልኝ የእናንተ አስተዋጽኦ ሁሉ አሉ እና በጣም ብዙ አስተዋጽኦ ያደረጋችሁት ወንድሞች ናቸው። አንድ ላይ ይህን የመሰለ ስራ ሰርተን ለቤተ ክርስቲያን አንድ ግብአት ያስቀመጥ ነው። በዛ ልክ ተባብረን ነው እና አሁንም እጆቻችሁ ላይ ያሉ ነገሮችን እናያቸው ወደፊት። አሁን አንዳንዶቻችሁ እያመጣችሁልኝ ስለሆነ ለምሳሌ በስሙን አልጠቅስላችሁም እንጂ በ1916 የታተመ መጽሐፍ አንድ ወንድም ይዞልኝ መጣ። አየሁት፣ በጣም ጥንታዊ ነው። በ1916 ነው የታተመው። መጽሐፉ ደግሞ አሁን ላይ የለም። ስለዚህ ይህንን በአዲስ መልክ ሰርተ ነው ለእናንተ ብናደርሰው ለልጅ ልጆቻችን አይጠቅምም? ለሚመጣው ትውልድ አይጠቅምም? የማናገኘውን ነገር የድሮውን ነገር አምጥተን ለትውልዱ እና የድሮውን ነገር አምጥተን ለአዲሱ ትውልድ እንሰጠዋለን እንጂ የስርዓት ለእኔ ከኛ ወስደን አሁን በዚህ ዘመን ያለን እንደኔ ፍላጎት፣ እንደኔ ምኞት፣ እንደኔ አስተሳሰብ አዲስ ፕሮጀክት፣ አዲስ ስርዓት ለቤተ ክርስቲያን፣ አዲስ ቀኖና፣ አዲስ ስርዓተ ቤተ ክርስቲያን ለቤተ ክርስቲያን ሰጥቼ ይሄንን እንጂ ወይም ለትውልዱ እንካ ይሄንን ልልህ አልችልም። ካልኩኝ ወደ መንፍቅና መንገድ እየወሰድኩ ነው ያለሁት። ወይም የቤተ ክርስቲያን አንድ ጠላት ሆኜ በስውር ያንን ስራ የምሰራበት መንገድ ሊሆን ይችላል። ይሄ አዲስ ስርዓት የምሰጥህ ከሆነ ስለዚህ ቁርባንን በተመለከተ ተብሎ የራሱን አዲስ ስርዓት ይዞ መጥቶ በመንጋ ሄጄ
ደግሞ ለታይታ ለዛውም እኮ የሚገርምሽ እንትን እኮ ነው። አሁን የገጽታ ግንባታ ነው መጀመሪያ አቆረበ ተብሎ እንዲባል ነው እንጂ መናፍቅ እኮ ነው ያን የሚያደርገው ሰው እኮ በቁርባን የሚያምን አይደለም። የሚገርማችሁ በቅዱስ ቁርባን በእውነተኛ የክርስቶስ ስጋ ነው ብሎ የሚያምን አይደለም። በአፋአ ነው የሚያምነው፣ በተግባር የለም። ለቅዱስ ቁርባኑ ዋጋ እንድናጣ የማድረግ ስልት ነው ያ። የሚገርማችሁ አቅልሎ ማሳየት እና በትክክለኛው መንገድ ሄደን ክርስቶስን አምነን ቅዱስ ስጋውን ክቡር ደሙን ተቀብለን በእውነት እሱን አምነን መንግስቱን ለመውረስ ያብቃን። የመስቀሉ ተሳታፊ እንዲሆን ደግሞ የትንሣኤው ተሳታፊ አድርገን ምናልባት መጨረሻ ላይ መልእክት ማስቀምጠው እሺ መድኃኔዓለምን ከትንሣኤው በኋላ እንግዲህ ከዚህ በኋላ መቼ እንደምመጣ አላውቀውም፣ እንደዚህ ቆይቼ ነው የምመጣው። ትንሣኤ ላይ ዝክር ዘክሩ። በተለይ መድኃኔዓለምን በየወሩ ከቻላችሁ በየወሩ እንደው እስከ ቀዝቃዛ ውሃ አይደለ ዝክር አድርገን የበረከት የምናገኝበትን መንገድ ራሱ ጌታችን የነገረን እስከ ቀዝቃዛ ውሃ እና ልክ ጎበዝ የሆነ መናፍቅ ወይም ጴንጤ በቅዱስ ጴጥሮስ ስም ይዘክር፣ እስቲ በቅዱስ ጳውሎስ ስም ይዘክር፣ በ12 ሐዋርያት ስም ይዘክር፣ ሌሎቹን ቅዱሳን ጻድቃን ባይቀበል እስቲ በሐዋርያት ስም ራሱ በክርስቶስ ስም ይዘክሩ እስቲ። የለም ግን ቃሉ ደግሞ መጽሐፍ ላይ የተጻፈ ስለሆነ አይታጎልም ማለት እንዴ። ቀዝቃዛ ውሃ እንኳ ቢያጠጣ ዋጋው አይጠፋም። ነብይ ከሆነ ነብይን ከሆነ የሚዘክር የነብዩን ዋጋ ነው የሚወስደው። ጻድቅ ከሆነ የጻድቁን ዋጋ ነው የሚወስደው። ሙሉ ዋጋውን እኮ ነው፣ ከፍሎ እንኳ አይደለም። እንደ ጊዮርጊስ መጋደላት ባትችል ጊዮርጊስን ዘክረህ የጊዮርጊስን ዋጋ አገኝ ነው። ጊዮርጊስ ያገኘውን እኮ ከ5% ከፍዬ እሰጥሃለሁ አይደለም ያለው፣ ወይ 50% ወይ 25% አይደለም። ጊዮርጊስ ያገኘውን ዋጋ የእሱን ርስት ሂደህ ትገባበታለህ። የጊዮርጊስን ርስት በተክለ ሃይማኖት ስም ብዘክር የተክለ ሃይማኖት ርስት፣ በጴጥሮስና በጳውሎስ ስም ብዘክር ጴጥሮስ ጳውሎስ ካሉበት ርስት ትገባለህ። የእነሱን ዋጋ ታገኛለህ። ሙሉ ዋጋቸውን የሰጠን ይሄ እኮ እንዴት ለትውልዱ እንደው የድህነት መንገዱ እንዴት ሰፊና ክፍት እንደሆነ ማሳያ ነው በእውነት። እና እስቲ ይዘክሩ፣ እስቲ በራሱ በክርስቶስ ስም እስቲ ይዘክሩ። የለም እንደው ከድህነት ምን ያህል የወጡ የተራቆቱ እንደው ቃሉ አለ። ቃሉ እስካለ ድረስ እኮ የተጻፈውን ቃል መተግበር ደግሞ የኛ ድርሻ ነው አይደል? እና ስለዚህ ምን ልላችሁ ነው፣ በየወሩ ከቻላችሁ የመድኃኔዓለምን ዝክር ዘክሩ። ለሐዋርያት እንግዲህ ለነ ማርያም መግደላዊት መጀመሪያ ለ36 ቅዱሳት አንስት ጌታችን ሲገለጽ መጀመሪያ ትንሣኤውን ከገለጸላቸው በኋላ ለሐዋርያትም ጌታችን የነገራቸው ሞቴን አዘክሩ ነው ያላቸው። ሞቴን አዘክሩ፣ ሞቴን አዘክሩ ነው ያለው። እና ሐዋርያትን ሞቱን ነው ያዘከሩት። እነ መባጽዮን እነ ዘርሃ ብሩክ የመድኃኔዓለምን ዝክር ሲያዘክሩ ዝም ብለው አይደለም። የመድኃኔዓለም ዝክር እንደውም እንደ ቅዱስ ቁርባን ሁሉ ነው የሚቆጠረው፣ እንደ ቅዱስ ቁርባን እና እቃውን ሁሉ ከሌላ ጋር አይቀላቅሉትም። ጠላውን የሚጠምቁበትን እንጀራውን የሚጋግሩበትን ለብቻ ነው የሚያደርጉት። በባዶ ሆድ ነው ዝክሩ ይቀመስ የነበረው እንደ ቁርባን ስለሚቆጠር። እና የመድኃኔዓለምን ዝክር የምታዘክር ነፍስ ቀላል አይደላችም። እና ሞቱን አዘክሩ በእውነት ከትንሣኤው በኋላ። በተለይ በዓለ ሀምሳ ላይ በቤታችሁ ካህናትን ጋብዙ፣ በቤታችሁ ካህናትን ጋብዙ። በዓለ ሀምሳ ላይ ሁሌም ቢሆን እንዳትረሱት። ራሱ ክርስቶስ ይገኛል። በቃ ራሱም ብሏቸዋል። እንግዲህ ከትንሣኤው በኋላ እስከ እርገቱ ድረስ 40ውን ቀን ስርዓተ ቤተ ክርስቲያንን ለሐዋርያት አስተምሯቸዋል አይደል? በዚህ 40 ጾሙ ከትንሣኤው በኋላ እስከ እርገቱ ድረስ ባለው እንትን የስርዓተ ቤተ ክርስቲያንን ያሳያቸው በሙሉ ያ ስርዓት ነው አሁን ቤተ ክርስቲያን ውስጥ ያለው። እሱ በዛች ወቅት ያስተማራቸውን ትምህርት ነው አሁን ቤተ ክርስቲያን የምትፈጽምባቸው ስርዓቶች። ፍትሐቱ ራሱ፣ ቅዳሴው፣ ኪዳኑ እና ለቤተ መቅደስ ውስጥ ያለው አገልግሎት በሙሉ ጌታችን ከትንሣኤው በኋላ ያስተማረው ነው። እና ሞቱን ያዘክሩን ያላቸው ዝክሩን ስናዘክር የመድኃኔዓለምን በተለይ በዓለ ሀምሳ ላይ ካህናትን ወደ ቤት ስንጋብዝ የነገራቸው ነገር አብሬያ ከእናንተ ጋር በቤቱ እገኛለሁ ነው ያለው። ሞቱን አስቦ ትንሣኤውን አስቦ የመድኃኔዓለምን ዝክር የሚዘክር ካህናትን የሚጋብዝ ካለ ቤቱ በዓለ ሀምሳ ላይ ራሱ ክርስቶስ ይገኛል። እና በዓለ ሀምሳ ሳያልቅ ካህናትን ቤታችሁ ጋብዙ። አንድም ሁለትም እንደው ከዚህ ከ50 ቀን ውስጥ ቢያንስ አንዱን ቀን እንደምንም አመቻችተን እቤታችን ካህናትን ቤታችን እንጥራ። መድኃኔዓለምን ዘክሩ፣ ሞቱን አስቡ። ሁሌም ቢሆን ከህሊናችን አናውጣ። ዝክሩን ደግሞ ስንዘክር ከቻልን በየወሩ ካልቻልን በአመት አንዴ። ስለዚህ ይሄ ከሆነ ዘንዳን ሚያዝያ 27
መድኃኔዓለም ዝክር አለና ያው በዚሁ ስለ መድኃኔዓለም ብዬ ጠርቻችኋለሁ ማለት ነው ለሚያዝያ 27 ያው እንደ እስከ ዛሬ እንደምናደርገው ነው የምናደርገው የሶስት አብያተ ክርስቲያናት ካህናትንና ነዳያንን የመመገብ ስራ እንሰራለን ለሚያዝያ 27 ስለዚህ ያው ጥሩ ደርሷችኋል ካሁኑ ማለት ነው ለሁላችሁ ደውሉ በስልክና እየመጣችሁ የመድኃኔዓለምን ጸበል ጻድቅ ትቀምሳላችሁ ሚያዝያ 27 የመጽሐፍ ዕዳ ያለባችሁ ሰዎች ዕዳውን ክፈሉ አሁን ለመዘከሪያ ይሆናል ዕዳ ያለባ በጣም ከበፊት ጀምሮ ያልከፈላችሁ አላችሁ አሁን መጥቼ በውስጥ አናግሬያችሁ ምናምን ክፈሉ ልላችሁ አልፈልግም ማንንም እንደዛ አልልም ግን ራሳችሁ አስባችሁ ለምን አሁን በቅርብ ራሱ አሁን ከሁለት ቀን በፊት ምናምን ከአንድ አመት በፊት ያልከፈልኩት ነበረብኝ ብለው አንድ ሁለት እህቶች ከፈሉና ይሄማ እንደውም በዱቤ የመዘገብኳቸው ብዬ ስም ዝርዝር እንትን ይዣለሁ ማስታወሻ ይዣለሁ በነገራችሁ ላይ ግን አልጠይቅም በውስጥ መስመር ስለዚህ ራሳችሁ አስባችሁ የመድኃኔዓለም ዝክር መዘከሪያ ነው አስባችሁ ክፈሉ እስከ ሚያዝያ 27 ድረስ ከሚያዝያ 27 በኋላ ዕዳ ማንም እንዳይከፍል አልፈልግም እንደዛ ነው መሆን ያለበት ከሚያዝያ 27 በኋላ ዕዳ ነው ብላችሁ አትክፈሉ አልፈልግም አመትም ያለፈዋል ገዳማት ላይ ብዙ ገዳማቶች ላይ በዱቤ ብላችሁ ይሰጣችሁ አላችሁ ለራሳችሁም በዱቤ ወሰዳችሁ አላችሁና ያንን የናንተን ዱቤ የምትከፍሉትን አሁን መዘከሪያ ነው ማደርገው ስለዚህ እስከ ሚያዝያ 27 ዕዳ ያለባችሁ ሰዎች ክፈሉ ከሚያዝያ 27 በኋላ ምንም አይነት ዕዳ አልቀበልም ውሰዱት ተውት አልፈልግም ለመድኃኔዓለም መዘከሪያ ብዬ ግን ጠይቃችኋለሁ እስከ ሚያዝያ 27 ይህን መልእክት ላስተላልፍ ሌላው እንግዲህ እንዳልኳችሁ ደግሞ በልባችሁ እንደው አቅሙ ያላችሁ በተለይ በአሜሪካ በአውሮፓ በአረቡ ዓለም ላይ ሆናችሁ እድሉ ያላችሁ እህቶች እንደው እዛች ቀራንዮ ላይ ኢየሩሳሌም ሄደን ቀራንዮ ቆማችሁ የክርስቶስን የተሰቀለበት ቦታ ላይ ቆሞ እዛ ቦታ ላይ መቆም በራሱ በእውነት የሚሰማው ስሜት እንዲቀላል አይደለም እና ያንን ነገር በልባችሁ እንደው አስቡት እስቲ በተለይ እንደው አሁን ላይ እንኳን ይሄን አመት የወፈፌ ሰውዬ አሜሪካው ማለት ነው እሱ እየዘባረቀ ብዙ ነገር ያለምን ስርዓት አቃወሰብን አይደል እያንዳንዱ አሁን እኛ ሀገር ላይ ቲማቲም እና ቃሪያ ወይም ሸንኮራ እንኳን ጋሪ ላይ የሚሸጡት ሰዎች እንኳን ሳይቀር እንትኑ ይቃወሳል የገበያ ስርዓቱ ምን ድረስ እንደሚሄድ ማለት ነው ታች እስካለው ገበያ ድረስ ከላይ እስካለው ጀምሮ እንግዲህ መኪኖች አቁመን በእግር እየሄድን ያለው መስቀልቅል ቀላል ነገር አይደለም እና ጦርነቱ ሁኔታ ምኑ ይሄን አመት ትንሽ ያሰጋል እንጂ እቅዱ ነበርና አሁንም እዛች ቅድስት ቦታ ላይ ሄዶ የአንድ ክርስቲያን የመጨረሻ ምኞቱ ቀራንዮ ሄዶ መሳለም ነው በእውነት እና ኢኮኖሚካሊ በደንብ ያን ነገር ማድረግ የምትችሉት ወንድሞች በልባችሁ እያሰባችሁት ቆዩ እና ሰላም ሲሆን በእውነት ሄዳችሁ ኢየሩሳሌም ጌታችን ቀራንዮን የእመቤታችን መቃብሯን ጌቴ ሰማይ እነዚህ ሁለት ቦታዎች በተለየ ሁኔታ ማለት ሌሎቹ እንዳለ እንግዲህ በኪደተ እግራቸው የባረካቸው ጌታችን እመቤታችን የባረኳቸው ቅዱሳት ቦታዎች ናቸው ግን ከምንም በላይ ደግሞ ቀራንዮ ላይ ሄዶ መቆምና ጌቴ ሰማኒን የእመቤታችንን መቃብር መሳለም የመሰለ ነገር የለም በእውነት እና በልባችሁ እያሰባችሁት ቆዩና እንደው ሰላም ከሆነ ሄዳችሁ ብትሳለሙ በእውነት እዛ ሄዳችሁ ቅዱስ ቁርባኑን ክቡር ደግሞ ብትቀበሉ የበለጠ ደግሞ ዋጋው ከፍ ይልላችኋልና የሚሄድ አቅሙ ያላችሁ ኦርቶዶክሳውያን እንደው በልባችሁ ያልሄዳችሁ በተለይ ብዙ አላችሁና እንደነገራችሁኝ ማለት ነው ሰላም ከሆነ እንደው እንሄዳለን ሁላችንም ድጋሚ ሄደን ነው በእውነት የሚሰማው ስሜት ልዩ ነው የአንድ ክርስቲያን በቃ የመጨረሻ ምኞት አባቶቻችን እዛች ቦታ ላይ ለመቆም በበረሃ 4-5 ወር በእግር እየተጓዙ በአራዊት እየተበሉ በውሃ ጥምና በረሃብ መንገድ ላይ ብዙ አልቀዋል ያችን ቦታ ለመርገጥ ብለው በእውነት ጌታችንም ለቅዱስ ላሊበላ ህዝቦች እያለቁብኝ ነው መቃብሬን ለመሳለም ናዚሁ ዳግማዊ ኢየሩሳሌምን ስራ ብሎ ነው ላሊበላን ያሰራውና በእውነት አሁን ደግሞ እንግዲህ በነገሩ በጣም ያው የገንዘብ ጉዳይ ነው እንጂ በቀላሉ ቦታው ላይ ሄዶ መቆም ይቻላል የገንዘብ ጉዳይ ነው ማለት ነውና በልቦናችሁ እያሰባችሁት ቆዩ ሰላም ሆኖ ቦታው ላይ እንግዲህ ኢየሩሳሌም ክፍት ሲሆን ሄደን ለመሳለም ያብቃን በልቦናችሁ እያሰባችሁ ቆዩና እንደው ለዛች ለተቀደሰች ቦታ ለመቆም አብቃኝ ያላችሁ በጸሎት ተማጸኑ ሕማማተ መስቀሉን መከራውን አስበን
ቆይተን ደግሞ በኋላ ላይ ትንሳኤውን አክብረን ከትንሳኤው ጋር ለመተባበር ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር።